ክብር ለኢየሱስ ይሁን። ምሳሌ ምዕራፍ 22 ላይ ሄደን ስንጀምር እንግዲህ ምሳሌ ምዕራፍ 22 እንደ ዋና ሐሳቡ ምንድነው ብትሉ እንደተለመደው መጀመሪያ ፍሬ ነገሩን ይዘን እንድንሄድ ጠቢብ በትህትናና እግዚአብሔርን በመፍራት ይሄዳል እንጂ በአቋራጭ ለመክበር ሌሎችን አይጨቁንም። በአቋራጭ የሚከብሩ ሰዎች አንዱ መገለጫቸው ምንድነው? ሌሎችን መጨቆን ነው። የነሱ አቋራጭ እኮ የሌሎችን ነገር ቀምተው ነው አቋራጭ ይሆነላቸው። ጠቢብ ግን እንደዛ አያደርግም ነው የሚለን። ቁጥር 1 ላይ ስንመጣ ቁጥር 1 መልካም ስም ከብዙ ብልጽግና ይመረጣል። አዲሱ መደበኛ ትርጉም። የቀድሞ ትርጉም እንደሚለው መልካም ስም ከብዙ ባለጠግነት ይሻላል፣ መልካም ሞገስ ከብርና ከወርቅ ይበልጣል ይላል። መልካም ስም ከብዙ ብልጥግና ይመረጣል፣ መከበርም ከብርና ከወርቅ ይበልጣል ይላል አዲሱ መደበኛ ትርጉም። አያችሁ፣ በሰዎች ዘንድ የምንታወቅበትን ነገር ካካበትነው ሀብት በላይ ዋጋ አለው። አካውንታችን ውስጥ ከተከማቸው ብር በላይ ሰዎች እኛን የሚያውቁበት ነገር፣ ስለኛ ሰዎች አስቀድሞ አይምሯቸው ላይ የሚመጣው ነገር በጣም ዋጋ አለው፣ ይበልጣል። ወርቅና ብር ከማከማቸት መልካም ስም መገንባት ይበልጣል ነው የሚለን እዚህ ቦታ ላይ የምናገኘው የእግዚአብሔር ቃል ክፍል ማለት ነው። ወዳጆቼ የጠፋ ስምን ማደስ የጠፋ ገንዘብን እንደመመለስ ቀላል ነገር አይደለም። ቀላል ነገር አይደለም። ገንዘብ ቢጠፋ ተሰርቶ ይተካል። ስም ከጠፋ ግን መመለሻው በጣም ከባድ ነው። በጣም ከባድ ነው። ከሰዎች አይምሮ ውስጥ ያንን የጠፋ ስም ፍቆ ማውጣት አይቻልም። በወርቅና በብር ፍቃችሁ ልታወጡት አትችሉም። ይሄ ነገር እኛ ብቻ ልንጠነቀቅለት የሚገባ ነገር ሳይሆን ስለሌሎች ሰዎችም ስም ስናስብ በጣም በማስተዋል እንድናየው የምፈልገው ነገር ነው። አንድ ጊዜ አንድ ሰው እንደዚህ አለ። አገልጋይ ነው እና በተለይም ደግሞ ለአገልጋይ በሰው ፊት ለሚቆም ሰው ለሰው ልብ ለሚናገር ሰው መልካም ስም በጣም አስፈላጊ ነገር ነው እና የዚህን የአገልጋይ ስም ባልተረጋገጠ መረጃና ማስረጃ በሌለው ሁኔታ ስሙን በጣም አድርጎ ካጠፋ በኋላ አንድ ሰው በመጨረሻ እንደተሳሳተ ገባውና ያንን አገልጋይ አግኝቶ ይቅርታ ጠየቀው። ይቅርታ ሲጠይቀው ቁጭ ብለው ውሃ እየጠጡ ነበርና ውሃ የሚጠጡበትን ብርጭቆ እንዲያቀብለኝ አለው። አገልጋዩ ስሙ የጠፋበት አገልጋይ ማለት ነው። ሰውየው አንስቶ ሲሰጠው ብርጭቆውን አነሳና መሬት ላይ ክስክስ አድርጎ ሰበረው። ከዛ በኋላ ይቅርታ በለው ብርጭቆውን አለው። ይቅርታ ብትለው አሁን ይሄ ተመልሶ ይጠጋገናል ወይ አለው። አይጠጋገንም አለ። ስም ማለት ልክ እንደዛ ነው አለው። እኔ ከ30 ዓመት በላይ ፈጅቶብኝ የገነባሁትን ስሜን ልክ እንደዚህ ብርጭቆ ነው አንስተህ ክስክስ አድርገህ የሰበርከው። አሁን ይቅርታ ብትለኝ እኔ ይቅር እልሃለሁ፣ ግን the damage is already done። መልሰህ ያንን የተሰበረውን ስሜን ልጠግንልኝ ትችላለህ ወይ? አትችልም። ወዳጆቼ የሰዎች ስም ሲነሳ በምንተባበርበት ጊዜ ወይንም ደግሞ እኛ ራሳችን የሰዎችን ስም በምናነሳበት ጊዜ የሰዎች ስም ለማጥፋት ምንም አይነት ኮንትሪቢዩሽን ከማድረጋችን በፊት የጠፋ ስምን መመለስ እንዴት አስቸጋሪ ነገር፣ መገንባት በጣም ከባድ ነገር ነው። ለመገንባት ይሄ ሰው ከ30 ዓመት በላይ ፈጅቶበታል። በትዳሩ፣ በልጆቹ፣ በአገልግሎቱ፣ በመውጣቱ፣ በመግባቱ፣ በመንፈስ ፍሬ በተለያየ ነገር የገነባውን ይሄንን ከ30 ዓመት በላይ ፈጅቶበት የገነባውን ስሙን አንድ ሰው ነው ብድግ ብሎ አንድ ሳምንት ባልሞላ ጊዜ ውስጥ ክስክስ አድርጎ የሰበረው። መጥቶ ይቅርታ ሲለው እኔ ይቅር እልሃለሁ አለው። ለሌላ ጊዜ ግን እንድታውቀው የምፈልገው ነገር የሰውን ስም ማጥፋት ማለት ይሄ ነው አለው። በቃ ብድግ አድርጌ አሁን የከሰከስኩትን ብርጭቆ ይቅርታ ብለው ተመልሶ እንደማይጠገን አንተም አሁን እኔን ይቅርታ ስላልከኝ ያጠፋኸው ስሜ ተመልሶ አይስተካከልም፣ የሰባበርከው ሬፑቴሽን ተመልሶ አይጠጋገንም ማለትና ስምን በተመለከተ እኛም ስለ ስማችን በጣም ልንጠነቀቅ ያስፈልጋል። ከብርና ከወርቅ በላይ ግድ ሊለን ያስፈልጋል። ስለ ሰዎች ስምም ደግሞ በጣም ግድ ሊለንና ልንጠነቀቅ ያስፈልጋል። ነገ ብንጸጸት፣ ነገ ስህተት መሆኑ ቢገባን፣ ነገ መሳሳታችንን ብንረዳ መልሰን ልንክሳቸው አንችልም፣ መልሰን ልንጠግነው አንችልም። ወዳጆቼ ከሰው አይምሮ ውስጥ ያወራነውን ነገር ፍቀን ልናወጣው አንችልም። እግዚአብሔር ማስተዋል ያብዛልን። በእውነት እግዚአብሔር ማስተዋል ያብዛልን። የማይካስ የማይጠገን ጥፋት እንዳናጠፋ እግዚአብሔር ማስተዋል ያብዛልን እና የሌሎችን ስም የሚያጠፋ ነገርም ስንናገር የማይጠገን ነገር እየሰበርን እንደሆነ በማወቅ በማስተዋል በጥንቃቄ እንድናደርግ ይህንን ማለት ፈልጋለሁ። ቁጥር 2 ላይ ባለጠጋና ድሃ ይላል አዲሱ ትርጉም። ባለጠጋና ድሃ የሚጋሩት ነገር እግዚአብሔር የሁለታቸውን ፈጣሪ መሆኑ ነው ይላል። አያችሁ ወዳጆቼ፣ ባለጠጋም ሆነ ድሃም ሆነ የሰው ሁሉ ምንጩ አንድ ነው። በመጨረሻም ሰው ሁሉ ተመልሶ ደግሞ የሚሄደው ወደዛው ወደ ምንጩ ነው። ሁላችንም ከእግዚአብሔር ወጥተናል። ሁላችንም ደግሞ አንድ ቀን በእግዚአብሔር ፊት እንቆማለን።
እስትንፋስ ለሰጠን ለሱ መልስ ለመስጠት አንድ ቀን በፊቱ እንቆማለን። ሀብታምነት፣ ባለጠግነት በዚህ በጊዜ ውስጥ የሚያበቁ ነገሮች ናቸው። በጊዜና በቦታ ተገድበው ያሉ እዚሁ ተጀምረው እዚሁ የሚያበቁ ነገሮች ናቸው። አንድ ቀን ወደ ምንጫችን መሄዳችን አይቀርም። ሀብታምና ድሃ የሚጋሩት ነገር ልንገራችሁ አለ፣ እግዚአብሔር የሁላቸውም ፈጣሪ ነው። ወዳጆቼ የሰው ዋጋው የሰው ተመኑ በመልኩ የሰራው እግዚአብሔር እንጂ የሰበሰበው ገንዘብ ወይም ደግሞ ያከማቸው እውቀት ወይንም ደግሞ የሰበሰበው ታዋቂነት አይደለም። የሰው ተመኑ የሰው ዋጋው በመልኩና በምሳሌ የፈጠረው ራሱ እግዚአብሔር ነው። ራሱ እግዚአብሔር ነው። ዘፍጥረት 9 ላይ እግዚአብሔር ሲናገር የሰውን ደም የሚያፈሰው ደሙ ይፍሰሳል፣ የሰውን ደም የሚያፈሰው ደሙን ከእጁ ላይ ፈልገዋለሁ አለ። ለምን እግዚአብሔር ሆይ ስትሉት፣ ምክንያቱም እግዚአብሔር ሰውን በመልኩና በምሳሌው ፈጥሮታልና። አያችሁ፣ የሰው ዋጋው ራሱ እግዚአብሔር ነው። በመልኩና በምሳሌው የፈጠረው ራሱ እግዚአብሔር ነው። ዋጋው ራሱ መሆኑን ደግሞ ሲያሳየን በአዲስ ኪዳን ልጁን ኢየሱስ ክርስቶስን ላከልን። እግዚአብሔር ሆይ ለሰው ምን ትተምናለህ? ምንድን ነው ለሰው የምትተምነው ዋጋ? ሰው በስንት ቢገዛ ያዋጣል ስትሉት፣ ልጄን ልኬ እገዛዋለሁ ሰውን አለ። ሰው የዚህን አክል ውድ ነው አለ እግዚአብሔር። ሰው የዚህን አክል ክቡር ነው። ምን ትሰጣለህ ስለ ሰው ዋጋ? እግዚአብሔር ሆይ ልጄን እሰጣለሁኝ አለ እንጂ ወዳጆቼ፣ በዚህ ህይወት ያካበትነው ሀብት፣ በዚህ ህይወት የሰበሰብነው እውቀት፣ የትምህርት ማስረጃ ወይንም ታዋቂነት ወይንም ዘመድ ወይንም ስፍራ ወይንም የመኖሪያ ቦታ እኛን ዲፋይን አያደርገንም። ዲፋይን የሚያደርገን በመልኩና በምሳሌ የፈጠረን እግዚአብሔር ነው። እሱ ደግሞ ዲፋይን ሲያደርገን ዋጋችሁ ልጄን ያክላል አለ። ዋጋችሁ እኔን ያክላል አለ እግዚአብሔር። ክብር ለእግዚአብሔር ይሁን። ስለዚህ የፈጠረን አንድ ነው፣ ምንጫችን አንድ ነው። በመጨረሻ የምንሄደው ወደሱ ነው። ሁሉም ስታተስ እዚሁ የሚያበቃ ነው እና ያን ያክል ባናመር፣ በእውነት ባናመር። ፓስተር ሞ እንደዚህ ይላል፣ ሄላዬ ካለች ታውቃለች። በጣም በጣም ሲሪየስ አንሆን ይላል። ምድር ላይ ስንኖር በጣም ሲሪየስ መሆን ጥሩ አይደለም ይላል። በጣም ሲሪየስ ከመሆናችን የተነሳ እኮ ነው እንደዚህ ነገሮችን ሁሉ ሲሪየስ ይዘን ለዘለዓለም የምንኖር እኮ ነው የምንመስለው። እንዲሁ ስንባላ፣ ስንካረር፣ ስንጣላ፣ ስንነካከስ፣ ቅጥል ስንል በቃ ለዘለዓለም እዚሁ ምንኖር እኮ ነው የምንመስለው። ያለን ስታተስ ለዘለዓለም የሚዘልቅ እኮ ነው የሚመስለው፣ ግን የሚያልፍ ነው። ይሄ ሁሉ የምንቆጥረው፣ ይሄ ሁሉ ከስማችን ፊት የሚደረደረው ማዕረግ የሚያልፍ ነው። አይገርማችሁም? ያልፋል። በቃ ዛሬ ለመጥራት የሚያስቸግር ለመጥራት የሚያታክት ረጅም ማዕረግ ከስማችን ፊት ቢኖር ይገርማችኋል፣ ልክ ህይወታችን ሲያልፍ ከግማሽ ሰዓት በኋላ ስማችን አንድ አይነት ይሆናል። ሬሳው መጣ፣ አስከሬኑ ደረሰ። አስከሬን ስንት ሰዓት ነው የሚመጣው? የሁሉም ስም አንድ አይነት ይሆናል። አይገርማችሁ? ያ ሁሉ ማዕረግ፣ ያ ሁሉ ረጅም ስም ከፊት ለፊት ተገንጥሎ ይወድቅና አስከሬኑ መጣ፣ አስከሬን አለፈ። አስከሬን ስንት ሰዓት ደረሰ? አንድ አይነት ስም፣ አንድ አይነት። ወንድ ይሁን ሴት ራሱ በጾታ እንኳን አይለይም። አስከሬኗ ሲባል ሰምታችሁ ታውቃላችሁ? አይባልም። በቃ አስከሬኑ። ጾታችንን እንኳን ሰዎች ከዛ በኋላ ለይተው አይጠሩትም። እንኳንስ ተውትና ማዕረጋችንን፣ እንኳንስ ተውትና ያለንን የገንዘብ መጠን፣ እንኳንስ ተውትና የሶሻል ስታተሳችንን። ለሚያልፍ ነገር በጣም ባናመር፣ ለሚያልፍ ነገር በጣም ክርር ባናደርግ፣ ላይትሊ ይዘነው ዘላለማችን ላይ ኢንቨስት ብናደርግ፣ ዘላለማችን ላይ ትኩረት ብናደርግ እግዚአብሔር ጸጋውን ያብዛልን፣ ጸጋ ይብዛልን። ቁጥር 3 ላይ አስተዋይ ክፋትን አይቶ ራሱን ይሸሽጋል፣ አላዋቂዎች ግን በዚያው ይቀጥላሉ ይቀጡበታልም ይላል። በቀደም ፓስተር ዳኒ በደንብ ነግሮናል። ይሄንን ብዙ አልሄድበትም ወገኖቼ። ማለት የምፈልገው ግን አንድ ነገር ትንሽ ጨምሬ ማለፍ የምፈልገው መጋፈጥ ብቻ ሳይሆን መሸሸግ ጥበብ የሚሆንበት ጊዜ አለ። አያችሁ መጽሐፍ ቅዱሳችን እንዴት ሙሉ መጽሐፍ እንደሆነ። እግዚአብሔር አዎ ሁሉን ቻይ አምላክ ነው። አዎ ሁሉን ማድረግ ይችላል እግዚአብሔር። ግን ሁል ጊዜ መጋፈጥ የእግዚአብሔር መንገድ ላይሆን ይችላል። አስተዋይ ሰው ይላል ክፉ አይቶ ራሱን ይሸሽጋል። እግዚአብሔር ሁሉን ቻይ ነው ብሎ ሁሉን ነገር አይጋፈጥም። አስተዋይ ሰው ክፉን አይቶ ራሱን ይሸሽጋል፣ አላዋቂዎች ግን በዚያው ይቀጥላሉ ይቀጡበታልም ይላል። መጋፈጥ ብቻ ሳይሆን መሸሸግ ጥበብ የሚሆንበት ጊዜ አለ። እግዚአብሔር አንዳንድ ጊዜ አብሮን ሆኖን በችግር ውስጥ እንድናልፍ ይረዳናል። ሌላ ጊዜ ደግሞ ሸሽጎ ያስመልጠናል። ይሄ የእግዚአብሔር አሰራር ነው። ኤልያስን የሸሸገው ጊዜ አለ፣ ደግሞ ሂድና በአካብ ፊት ተገለጥ ያለው ጊዜ አለ። አያችሁ፣ ለመሸሸግ ጊዜ አለ፣ ለመገለጥ ጊዜ አለ። እግዚአብሔር ምን ይላል ነው።
በዛ ስፔሲፊክ ጉዳይ ላይ እግዚአብሔር ምን ይላል? ተሸሸጉ ነው ያለው ወይንስ ተገለጡ ነው ያለው? ዝም በሉ ነው ያለው ወይንስ ተናገሩ ነው ያለው? ተሸሸግ ሲባል 3 ዓመት ከ6 ወር ተሸሽጎ ይቀመጣል። እግዚአብሔር ሲፈልግ ቁራ እየላከ ይመግበዋል፣ ሲፈልግ ባልቴት እያገናኘ ይመግበዋል። ተሸሸግ ሲባል ግን ኤልያስ ይሸሸጋል። እንደ ኤልያስ እንግዲህ አግሬሲቭ፣ እንደ ኤልያስ በጣም ትንታግ የሆነ አገልጋይ የለም አይደለ? ግን ተሸሸግ ሲባል ተሸሽጎ ነው የሚቀመጠው። ምን ያመጣል አካብ? እኔ እግዚአብሔር ባሪያ የተቀባው ሁሉን ቻይ አምላክ ማመልክ ብሎ ሄዶ ሂድ ሳይባል ተገለጥ ሳይባል በአካብ ፊት አይቆምም። ተገለጥ ሲባል ደግሞ አክዓብ በመንግስታት ዘንድ ሁሉ ልኮ ኤልያስን የሸሸገ ሰው አውጥቶ ይስጠኝ እያለ እያስፈለገ ታውቃላችሁ። እንደዛ አገር ሲበረበር ያልወጣ ሰውዬ ተገለጥ ሲባል ደግሞ ያለምንም አይነት የጦር ሰራዊት ከፊቱ ሳይቀድመው በአክዓብ ፊት ዛሬ ይገለጣለሁ ብሎ መልእክት ይልካል። ኧረ ተው ጌታዬ፣ ያንተ ነገር እኮ አይታወቅም፣ አምላኬ ደግሞ አንስቶ ወደሆነ ቦታ ቢሰውርስ ይገለጣል ብዬ ከተናገርኩ በኋላ አይ በፊቱ የቆምኩት የአምላክ እግዚአብሔርን አሁን ተገለጥ ብሎኛል፣ እገለጣለሁ። ወዳጆቼ ተገለጡ ሲላችሁ ብቻ የምትገለጡ ሆኑ። በእውነት በሞራል ተገልጣችሁ የትም አትደርሱም። እግዚአብሔር ተገለጡ ካላችሁ ደግሞ እንደ ኃያልና እንደ ጨካኝ ከፊታችሁ ስለሚወጣ በምትገለጡበት ስፍራ ሁሉ እሱ ራሱ ከለላ ይሆናችኋል። ለኤልያስ እሱ ራሱ ከለላ ሆኖ በተገለጠበት ስፍራ ምንም የገጠመው ነገር ያለ። ስለዚህ መገለጥ ብቻ ሳይሆን መሸሸግም የእግዚአብሔር አሰራር ነውና አስተዋይ ሰው ያስተውላል። ጌታ ሆይ ልገለጥ ወይንስ ልሸሸግ ይላል። ፈሪ ላለመባል ብሎ አይገለጥም። አስተዋይ ሰው እግዚአብሔር ተገለጥ ካላለው አይገለጥም። ይሄ ደግሞ እንደው መልስ የለህማ፣ አታውቅማ፣ ንግግር አትችልማ እባላለሁኝ ብሎ አይገለጥም። አስተዋይ ሰው እግዚአብሔር በል ካለው ብቻ ይላል። እግዚአብሔር ተገለጥ ካለው ብቻ ይገለጣል። ቁጥር 5 ላይ ስንመጣ በክፉዎች መንገድ ላይ እሾህና ወጥመድ አለ፣ ነፍሱን የሚጠብቅ ግን ከእነዚህ ይርቃል ይላል። ከምን ይርቃል? ከክፉዎች ይርቃል። ለምን? በመንገዳቸው ላይ እሾህና ወጥመድ አለ። ምንድነው ከዚህ የምንማረው ወዳጆቼ? አንዳንድ ጊዜ ከክፉዎች ጋር በማይመች አካሄድ ተጠምደን የክፉዎችን ቅጣት ልንቀበል እንደምንችል ታውቃላችሁ። ለኛ ያልተመደበ ሰልፍ ውስጥ ልንገባ እንደምንችል ታውቃላችሁ። ብዙዎቻችን የራሳችን ሰልፍ አይደለም ከጠዋት እስከ ማታ ሲያደክመን የሚውለው፣ መንገዳችንን ከክፉዎች ጋር አጣምረን በማይመች አካሄድ ከክፉዎች ጋር ተጠምደን በመንገዳቸው ላይ ያለ እሾህና ወጥመድ ነው እኛን እያገኘን ያለው። እግዚአብሔር ጥበብ ያብዛልን። ምሳሌ መጽሐፍ የጥበብ መጽሐፍ ነው። እግዚአብሔር ጥበብ ያብዛልን። የራሳችን ሰልፍ መቼ አነሰ ወገኖቼ? ስለ ወንጌል የሆነው፣ ስለ ጽድቅ የሆነው፣ ስለ ኢየሱስ ስም የሆነው፣ ስለ እግዚአብሔር ቃል፣ ስለ እውነት የሆነው ሰልፍ መቼ አነሰንና? የዚህ ዓለም ገዢ በቅዱሳኑ ላይ የሚያስነሳው ሰልፍ መቼ አነሰንና? ሲስተሙ በጨለማ ከመያዙ የተነሳ የሚቆላለፍብን መቼ አነሰንና ነው በክፉዎች መንገድ ሄደን በእነሱ እሾህ የምንወጋው፣ በእነሱ ወጥመድ የምንያዘው? አስተዋይ ሰው ግን ከእነዚህ ይርቃል፣ ከክፉዎች ይርቃል። ለምን? የነሱ እንቅፋት እንዳይመታው፣ የነሱ እሾህ እንዳይወጋው፣ የነሱ ወጥመድ እንዳይዘው። አስተዋይ ሰው ከዚህ ይርቃል ይላል። ይርቃል። ቁጥር 6 ልጅን የሚሄድበትን መንገድ አስተምረው በሚሸመግልበት ጊዜ ከዛ ፈቀቅ አይልም ይላል። ስለ ልጆች ሰሞኑን በጣም እያወራን ስለሆነ በሌላ አስፔክት እንድናየው ፈልጋለሁ። በስጋ ብቻ ሳይሆን በመንፈስ ልጆች የሆኑ ወገኖቼ ለህይወት ዘመን የሚሆን መርህን የሚቀዱት በልጅነት ወራታቸው ነው። በልጅነት ወራታቸው ስለ እግዚአብሔር ቃል ብትሉ፣ ስለ ጸሎት ብትሉ፣ ስለ አገልግሎት ብትሉ፣ ስለ ቅዱሳን ህብረት ብትሉ፣ ቤተክርስቲያን ውስጥ ስላሉ ስርዓቶች ብትሉ፣ ዋና መሰረታዊ ነገሮችን የሚቀዱት በልጅነት ወራታቸው ነው። ልክ ልጆች በልጅነት ወራታቸው እስከ 5 ዓመታቸው ድረስ ነው ይባል የለ ዋና ነገራቸው የሚገነባው፣ ዋናው ባህሪያቸው የሚገነባው እስከ 5 ዓመታቸው ድረስ ባለው ነው ይላሉ። ከዛ በኋላ ሼፕ እያደረገን ነው የምንሄደው። መሰረት የሚጣለው 5 ዓመት እስከሚሆናቸው ድረስ ነው። ክርስትናም ልክ እንደዛ ነው። ከስጋዊ ልጅነት ጋር መንፈሳዊ ልጅነትን መጽሐፍ ቅዱስ በጣም ያመሳስለዋል። በጌታ ልጆች የሆናችሁ ካላችሁ እንኳን ደስ አላችሁ። የልጅነት እድሜያችሁን በመልካም ስፍራ እንድታሳልፉ ግን አበረታታችኋለሁ። ወዳጆቼ ልጅነታችን ካለፈ በኋላ እኛ በጣም ብዙ ቦታ ሄደናል፣ ብዙ ነገሮችን ሰምተናል፣ ብዙ መንገዶችን ረግጠናል። ግን በልጅነታችን ወራት ጌታ ረድቶን፣ ጌታ አድሎን ከመልካም አስተማሪዎችና ከመልካም አገልጋዮች እግር ስር ቁጭ ብለን ስለነበረ እነሱ ያስያዙን ቅርጽ እስከዛሬ ድረስ በእግዚአብሔር ቤት ጸንተን እንድንቆም አድርጎናል። ብንስት እንኳን እንድንመለስ፣ ብንጠፋ እንኳን እንድንገኝ፣ ብንወድቅ እንኳን እንድንነሳ አድርጎናል። ስለዚህ በጌታ አዲስ የሆናችሁ ካላችሁ ጊዜያችሁን እንድትጠቀሙበት፣
ራሳችሁ ላይ ከመልካም ሰዎች ጋር፣ ከመልካም አገልጋዮች ጋር፣ ከታመኑ ሰራተኞች ጋር ሆናችሁ ራሳችሁ ላይ ኢንቨስት እንድታደርጉ በጌታ ፍቅር አበረታታችኋለሁ። ደግሞ በጌታ ልጆች የሆኑትን የምታውቁ ደግሞ በእጃችሁ ሰዎች ጌታን የተቀበሉ ወይም ደግሞ አዳዲስ ጌታን የተቀበሉ ሰዎችን የምታውቁ ሰዎችም ካላችሁ በዚህ ሰዓት ኢንቨስት እንድታደርጉባቸው፣ ሳትደክሙ ሳትታክቱ በዚህ ሰዓት ኢንቨስት እንድታደርጉባቸው አበረታታችኋለሁ በጌታ ፍቅር። ስለ ስጋ ልጆች ብዙ ስላልን ይህንን አይተን ካለፍን ይበቃል። ከ7 እስከ 8 ድረስ እንደዚህ ይላል። ባለጠጋ ድሃን ይገዛል፣ ተበዳሪም ያበዳሪ ባሪያ ነው። ክፋትን የሚዘራ መከራን ያጭዳል፣ የቁጣውም በትር ይጠፋል ይላል። አዲሱ ትርጉም ያነበብኩት። ባለጠጋ ድሃን ይገዛል፣ ተበዳሪም የአበዳሪ ባሪያ ነው። ክፋትን የሚዘራ መከራን ያጭዳል፣ የቁጣውም በትር ይጠፋል። አያችሁ ወገኖቼ፣ ኃጢአት እንደ ብድር ነው የሚሰራው። ተበዳሪው ደግሞ የሚከፍለው መከራ ነው። ክፋትን የሚዘራ መከራን ያጭዳል። ምክንያቱም ተበዳሪ የአበዳሪ ባሪያ ነው። ኃጢአት ልክ እንደ ባሪያ ገዢ ነው። በነገራችን ላይ እንደ ስሌቭ ማስተር ነው። ኃጢአትን ስታደርጉ ስትለማመዱ ይሄ ስሌቭ ማስተር እየተበደራችሁት ነው። ባለዳ እያደረጋችሁ ነው። ባሪያ እያደረጋችሁ ነው ማለት ነው። ከዛ በኋላስ የሚያስከፍላችሁ ምንድን ነው? መከራን ያጭዳል ይላል። አልከፍልም ቢልስ የቁጣው በትር ይጠፋላ። ሰው ኃጢአትን ተበድሮ መከራ አልከፍልም ብሎ ቢቆጣ የትም አያመልጥም ነው። በሌላ አማርኛ አልበደርም ማለት ነው እንጂ የሚቻለው አልከፍልም ማለት አይቻልም ነው። በሌላ አማርኛ የሚነግረን ይህ ክፍል ቁጥር 10 ላይ ፌዘኛን አስወጣው፣ ጠብ ይወገዳል፣ ጥልና ስድብም ያከትማል ይላል። አያችሁ፣ ዊዝደም ማለት ችግር ፈጣሪውን በማስተዋል ነቅሶ ማውጣትና የመንጋውን ሰላም ማስጠበቅ ነው እንጂ ሁሉን በአንድነት መፈረጃ አይደለም። አንዳንድ ጊዜ ለምሳሌ ቤተክርስቲያን ላይ ኳየር ላይ አገልግሎት ላይ ወይንም ደግሞ የቤተክርስቲያን ፕሮግራም ላይ የመጡትን ሰዎች ቤተክርስቲያን ስለቀሩትና አገልግሎት ላይ ስለማይሳተፉት ሰዎች እየነገርን ለምን እንደምንቀጣቸውና ለምን እንደምንጨቀጭቃቸው አይገባኝም። እነዚህ እኮ የመጡ ናቸው፣ እነዚህ እኮ የተገኙ ናቸው ላለው እኔ ብዙ ጊዜ ምን አጠፉ? እነዚህ ያጠፉት እኮ ቤት ናቸው ያሉት። ቸልተኞች እኮ ቤት ናቸው ያሉት። የማይተጉት እኮ ቤት ናቸው ያሉት። እነሱ ቤታቸው ቁጭ ብለው የመጡቱ እየተወቀሱ ነው ያሉት። ሊያገለግሉ የመጡቱ ሊገኙ የመጡቱ ምን አጠፉ? ምን በደሉ እነሱ? ጠቢብ ግን ምንድነው የሚያደርገው? ነቅሶ ያወጣዋል። ፌዘኛውን ነቅሶ ሲያወጣው ጠቢብ ይወገዳል። ቸልተኛውን ነቅሶ ሲያወጣው ክርክር ያቆማል። ስለዚህ የሚያውከውን ችግር የሚፈጥረውን ነቅሰን የምናወጣበትን ጥበብ እግዚአብሔር ያብዛልን። ቁጥር 12 ላይ የእግዚአብሔር አይኖች እውቀትን ይጠብቃሉ ይላል። ፕሪዘርቭ ያደርጋሉ። ይጠብቃሉ ማለት ፕሪዘርቭ ያደርጋሉ ማለት ነው። እርሱ ግን የወስላታውን ቃል ይገለብጣል ይላል። እውነትን እግዚአብሔር እንዴት አድርጎ ነው ፕሪዘርቭ የሚያደርገው? አንዱ መንገድ እውነትን የሚጠብቅበት እውነትን ፕሪዘርቭ የሚያደርግበት አንዱ መንገድ ምን እንደሆነ ታውቃላችሁ? ውሸትን በመገልበጥ ከንቱ በማድረግ በማጋለጥ እውነትን ፕሪዘርቭ ያደርጋል እግዚአብሔር። ሰዎች እውነት የሚጠበቀው እውነትን በመናገር ብቻ ይመስላቸዋል። እና እንደዚህ ይላሉ፣ እናንተ ዝም ብላችሁ እውነቱን አታስተምሩ፣ እናንተ ዝም ብላችሁ ትክክለኛውን ነገር አትናገሩ። ብዙ ጊዜ እንደ ምሳሌም ሰምታችሁ ከሆነ ስለ ፌክ ብር እኮ እንትን ማለት የለብንም። ፌክ ብር በየጊዜው ማጥናት የለብንም። ፌክ ብር እንደዚህ ነው፣ ፌክ ብር እንደዛ ነው እያለን እኮ ማጥናት የለብንም። ዋናውን ኦሪጂናሉን ብር በደንብ ካወቅ ነው እኮ። ከየት ነው የመጣው ይሄ ትምህርት ግን? ከየት ነው የመጣው? መልእክቶች በሙሉ የተጻፉት ሐሰተኛ ትምህርቶችን በመንቀፍ አይደለም ወይ? እንደዚህ ብለው የሚያስተምሩ በመካከላችሁ አሉ። ኢየሱስ ክርስቶስ በስጋ አልመጣም የሚሉ በመካከላችሁ አሉ። የኤልዛቤልን ትምህርት አስርገው ያስገቡ፣ የበለዓምን ትምህርት ወደ ቤተክርስቲያን ያስገቡ በመካከላችሁ አሉ እየተባለ ትምህርቶች እየተጠሩ በስማቸው አልነበረም ወይ የሚነቀፉት? ላለመታረም ላለመነካት የመጡ ምክንያቶች ናቸው እነዚህ። እግዚአብሔር አንዱ እውነትን ፕሪዘርቭ የሚያደርግበት እውነትን የሚጠብቅበት መንገድ ውሸትን በመግለጥ ውሸትን በመገልበጥ በማጋለጥ። ሁል ጊዜ ግን ውሸትን በማጋለጥ እውነትን እናስተምራለን ማለት አይደለም። ግን ሁለቱም አስፈላጊ ነገር ነው። የሐዋርያትን መልእክት በሙሉ እያቸው።
ሐሰተኛ ትምህርቶችን ኮሬክት ለማድረግ ነው ዋና ሐሳባቸው። በሙሉ 21 መልእክቶች ብታነቧቸው ዋና ሐሳባቸው ሐሰተኛ ትምህርቶች እየተነሱ እነሱን ኮሬክት ማድረግ ነው። አይደለም ይሄ ግን ነው፣ አይደለም ይሄኛው ይሄ ግን ነው ለማለት ናቸው የተጻፉት ማለት ነው። ስለዚህ እውነት መጠበቂያው መንገድ አንዱ ሐሰትን መግለጥ ነው። አንዱ ብቸኛው ሳይሆን አንዱ ሐሰትን መግለጥ ነው። ቁጥር 13 ላይ ሰነፍ ይላል አንበሳ በውጭ አለ በጎዳና ላይ ይገደላለሁ ይላል። ላለመውጣት እኮ ነው እናንተ። ሳይወጣ እንዴት አድርጎ ነው ያየው? ላለመውጣት አንበሳ በደጅ አለ በጎዳና ላይ ይገደላለሁ ይላል። ምክንያቱም ማመካኘት የሰነፎች መገለጫ ነው። በፍጹም የጠቢባን መገለጫ አይደለም። በፍጹም የትጉሃን መገለጫ አይደለም። ጠቢባን ሁል ጊዜ ከምክንያታቸው ፈቀቅ ይላሉ። ትጉሃን ከምክንያታቸው ፈቀቅ ይላሉ። ቁጥር 15 ላይ ስንፍና በሕፃን ልብ ታስሯል፣ የተግሳጽ በትር ግን ከእርሱ ያርቃታል ይላል። ወዳጆቼ በጣም በሚገርም ሁኔታ መቼስ እዚህ ውስጥ ሁላችሁም በሚባል ደረጃ ገስት ላይ ያላችሁ ልጆች ያላችሁ እንደሆናችሁ ብዙዎቻችሁ ጋር ስለምንተዋወቅ አውቃለሁኝ እና የላቸውም ቴንደንሲ በነገራችን ላይ ልጆች በራሳቸው ተነሳሽነት ኃላፊነታቸውን መወጣት ምናምን የሚባለው ነገር እንደው በጣም ሱፐርናቹራል ነው የኔ ልጅ የምትሉ ሰዎች ከሌላችሁ በስተቀር ተነሳሽነት የላቸውም። እንደውም በጣም በሚገርም ሁኔታ በሕፃን ልጅ ልብ ውስጥ ስንፍና ታስሯል። አለማድረግ ነው የሚፈልጉት። ኃላፊነታቸውን አለመወጣት ነው የሚፈልጉት ልጆች። በእናንተ ልጅ ላይ የመጣ አዲስ ነገር አይደለም። ይሄ ብርቅ ነገር እንደሆነ አትቁጠሩ። ልዩ ነገር እንደደረሰባችሁም አትዩ። አዳዲስ ወላጆች ካላችሁ መጽሐፍ ቅዱስ ነው የሚለው በእያንዳንዱ ሕፃን ልብ ውስጥ ስንፍና ታስሯል። ግን አንተ ምን አድርግ መሰለ? የተግሳጽ በትር ይዘህ ሄደህ ገስጸው፣ ከእሱ ታረቃታለህ ያችን ስንፍና ይላል። ተነሳሽነት በራሳቸው እንዲኖራቸው መጠበቅ ተገቢ አይደለም። ተቃራኒ የሆነው ስንፍና ነው በሁሉም ሕፃን ልብ ውስጥ ያለው። ስለዚህ ያንን ማስወገድ የወላጅ ኃላፊነት ነው እንጂ የእነሱ ኃላፊነት አይደለም። መነሳሳት ቁጥር 16 ሀብቱን ለማካበት ድሃን የሚበድል ለባለጠጋም ስጦታን የሚያቀርብ ሁለቱም ይደኸያሉ። ምን አይነት ሰው ነው ይሄ? ሀብቱን ለማካበት ድሃን ይበድላል፣ ከዛ ደግሞ ለባለጠጋ ስጦታ ይሰጣል። በአጭር ቃል የዚህ ሰው ባህሪ ምንድን ነው ካላችሁ ልወደድ ባይ ነው። ምክንያቱም ቸር ሰው አይደለም፣ ድሃውን እየዘረፈ ነው። ከዛ ደግሞ ቸር ለመባል ደግሞ ለጋስ ለመባል ደግሞ ለባለጠጋው ደግሞ እየሰጠ ነው። ልወደድ ባይነት ግን በእግዚአብሔር ፊት አጸያፊ ምግባር ነው። ከ17 እስከ 19 ያለው ክፍል የጠቢባን ምክር ነው። የጠቢባን ምክር በዚህ ክፍል የምናገኛቸው አጫጭርና የተነጣጠሉ ንግግሮች አይደሉም። ረዘም ያሉና ተያያዥነት ያላቸው ትምህርቶች ናቸው። ከቁጥር 17 እስከ 21 ድረስ ተማሪ ከአስተማሪው እንዴት ሊሰማ እንደሚገባ ያስተምረናል። አንድ ተማሪ ከአስተማሪው ሲሰማ ሊኖረው የሚገባው ፖስቸር፣ ሊኖረው የሚገባው አሰማም ምን ይመስላል የሚለውን ነገር ከ17 እስከ 19 ድረስ ከ17 እስከ 21 ድረስ እናየዋለን። በአዲሱ መደበኛ ትርጉም አነበዋለሁ። የጠቢባንን ቃል ልብ ብለህ ስማ። አያችሁ እንዴት ነው የሚሰማው? ልብ ተብሎ ልብህም ወደ ትምህርቴ ያዘንብል። በልብ ስትጠብቃቸው ሁሉም በከንፈሮችህ ላይ የተዘጋጁ ሲሆኑ ደስ ይላልና። ስለዚህ እምነትህ በእግዚአብሔር ላይ እንዲሆን ዛሬ አንተን ራስህን አስተምርሃለሁ። የምክርና የእውነት ቃል የሆኑ መልካም ትምህርቶችን አልጻፍኩልህምን? ለላከ ተገቢውን መልስ ትሰጥ ዘንድ እውነተኛውና የታመኑ ቃሎችን እንዳስተምርህ አይደለምን? ይላል። ጆሮን ማዘንበል፣ ልብን መስጠት፣ ከዛስ ደግሞ በልብ መጠበቅ። በልብ የሚጠበቀው እንዴት ነው? በማሰላሰል። ከዛስ በቃል መያዝ፣ በአንደበትህ ላይ ቢሆኑ ይላል። እነዚህ ቃሎች በልብ ብቻ ሳይሆን በአንደበትህ ላይ ቢሆኑ፣ በቃል መያዝ፣ በአንደበት ማዘጋጀት። እነዚህን ማድረግ ለሁለት ነገሮች ይጠቅመሃል ይለዋል። እንደዚህ አድርገህ የምትሰማ ከሆነ ለሁለት ነገሮች ይጠቅመሃል። አንደኛ እምነትህ በእግዚአብሔር ላይ እንዲሆን። አያችሁ፣ የእግዚአብሔርን ቃል ጆሮአችንን አዘንብለን ልብ ብለን ልባችንን ከፍተን ስንሰማ፣ በልባችን ስንጠብቅ፣ ስናሰላስል፣ በአንደበታችን ላይ ስናስቀምጠው ለምን ይጠቅመናል? እምነታችን በእግዚአብሔር ላይ እንዲሆን ይጠቅመናል። የመጀመሪያው። ሁለተኛውስ ለተላክንበት ትክክለኛውን መልስ እንድንሰጥ ያደርገናል። የተዘጋጀን ያደርገናል ማለት ነው። ለሚጠይቋችሁ ሁሉ መልስ ለመስጠት የተዘጋጃችሁ ሁኑ አይደለም የሚለው የእግዚአብሔር ቃል። የተዘጋጀን እንድንሆን ያደርገናል።
ስለዚህ ልባችንን ዘንበል አድርገን ጆሮአችንን ዘንበል አድርገን ልብ ብለን የምንሰማ ሰዎች ልንሆን ያስፈልጋል። ዝም ብሎ እንደው በዘፈቀደ የምንሰማ ሳንሆን ሳናስተውል የምንሰማ ሳንሆን ልብ ብለን የምንሰማ የምናስተውል ልንሆን ያስፈልጋል። ደግሞስ የምናሰላስል ደግሞስ በአንደበታችን ላይ የምናስቀምጥ እንደዛ የምናደርግ ከሆነስ እምነታችን በእግዚአብሔር ላይ እንዲሆን ይረዳናል። ለተላክንበት ትክክለኛውን መልስ እንድንሰጥ ያደርገናል ማለት ነው። ጌታ ይባረክ። አሰማም በነገራችን ላይ በጣም ማተር ያደርጋል። የእግዚአብሔርን ቃል ስንሰማ መጽሐፍ ቅዱሳችን ስለ አሰማም በጣም የሚናገረው ክፍል አለ። የዘሪው ምሳሌ በመባል የሚታወቀውን ክፍል ታውቁታላችሁ። ማርቆስ ወንጌል ምዕራፍ 4 ላይ ይገኛል። ሌሎችም ወንጌላት ላይ ይገኛል። የዘሪው ምሳሌ ታውቁታላችሁ። ግን ቤዚክሊ የዘሪው ምሳሌ ሳይሆን የመሬቱ ምሳሌ ነው መባል ያለበት ክፍሉ ይባላል። የመሬቱ ምሳሌ ምክንያቱም ዘሩ አንድ አይነት ነው፣ ዘሪውም አንድ አይነት ነው። የተለያየው መሬቱ ነው እና በጭንጫ መሬት ላይ ያረፋል፣ በመንገድ ላይ ያረፋል፣ እሾሃማ መሬት ላይ ያረፋል፣ መልካም መሬት ላይ ያረፋል። በኋላ ጌታ ኢየሱስ ክርስቶስ ምሳሌውን ለደቀ መዛሙርቱ ሲፈታላቸው መንገድ ላይ ያረፈው እና ወፎች የለቀሙት ምን ማለት እንደሆነ ሲነግራቸው ያልተስተዋለ ቃል፣ አንደርስታንድ ያልተደረገ ቃል በወፎች ይለቀማል፣ ይሰረቃል አለ። አያችሁ፣ ልብ ብሎ አልሰማም። ያ ሰው አላስተዋለውም፣ አላሰላሰለውም፣ አልተገነዘበውም፣ አንደርስታንድ አላደረገውም ያንን የእግዚአብሔር ቃል የሰማውን ቃል። ስለዚህ ምን ሆነበት? ተሰረቀበት። ማስተዋል ማለት አንደርስታንድ ማድረግ ማለት ልብ ማለት ማሰላሰል ማለት ምን ማድረግ ማለት ነው? ከላይ የተቀመጠውን የእግዚአብሔርን ቃል ወደ ልባችን ውስጥ መሰወር ማለት ነው። ወደ ውስጥ ማስገባት። አፈር ውስጥ ጠልቆ የገባ የተዘራን ዘር ወፎች መልቀም ይችላሉ እንዴ? አይችሉም። ልክ እንደዛው ነው የገባን የተገለጠልን የተረዳ ነው ያሰላሰል ነው የእግዚአብሔር ቃል ከኛ ሊወሰድብን አይችልም። ከረሳችሁት አልገባችሁም ነበር ማለት ነው። አልገባችሁም። እኔ አንድ ጊዜ አጥንቸው ማስታወሻ ይዤ አሰላስየው ለጓደኞቼ አካፍየው መልሶ ሊጠፋብኝ አይችልም። ለምን? ወደ ውስጥ ቀብረዋለሁ፣ ሲንክ እንዲያደርግ አድርጌዋለሁ። እንደዛ በማድረግ ነው እንዳይሰረቀብን ማድረግ የምንችለው። ዝም ብለን ስላነበብነው ልባችን ውስጥ አይሰወርም። ይሰረቃል፣ ይወሰዳል። ትረሱታላችሁ። ስትሰሙት ከዚህ በፊት ይህንን ቃል አንብቤው ነበር ትላላችሁ። አንብባችሁታል እኮ ተወስዶባችሁ ነው። ለምን? አላሰላሰላችሁትም፣ አልተረዳችሁትም። አንደርስታንድ ያላደረጉት ያላስተዋሉት ቃል ይወሰድባቸዋል አለ ጌታ ኢየሱስ ክርስቶስ። ስለዚህ እግዚአብሔርን ቃል የምንሰማበት ነገር በጣም የምንሰማበት መንገድ የምንሰጠው አክብሮት ስንሰማ በጣም ማተር ያደርጋል። በሌላ ስፍራ ላይም ጌታ ኢየሱስ ክርስቶስ ራሱ ሲናገር ምን አለ? እንዴት እንድትሰሙ ተጠበቁ አለ። በምትሰፍሩት መስፈሪያ በዚያው ልክ ይሰፈርላችኋልና አለ። አሁን ይህንን ብዙ ጊዜ ስለ መስጠት አድርገን የምንሰብከውም የምናወራው። ክፍሉ ግን የሚናገረው እንዴት እንድትሰሙ ተጠበቁ። ሜጀር በምታደርጉበት የእግዚአብሔርን ቃል ስትሰሙ በምን አይነት አክብሮት፣ በምን አይነት ማስተዋል፣ በምን አይነት ጥማት፣ በምን አይነት ለመረዳት በሚፈልግ ልብ፣ በምን አይነት ጆሮን ዘንበል ማድረግ፣ በምን አይነት ልብን መስጠት ነው የምትሰሙት። እንዴት እንደምትሰሙ ተጠንቀቁ። ወይ ነው አሁን አዳዲስ ሰው አታስገቡ። በቃ አዲስ ሰው ገብቶ ነው ወይስ አንሚዩት ሆኖባቸው ነው? አንድ ጊዜ ትምህርታችንን ስንጨርስ ሪፍሌክት የሚያደርጉ ሰዎችን በኋላ ላይ ማስገባት ይቻላል፣ ዲስትራክትድ እንዳንሆን ማለት ነው። ስለዚህ የምንሰማበት ነገር በጣም ማተር ያደርጋል። እዚህ ቦታ ላይ የጠቢባንን ቃል ይላል፣ ልብ ብለህ ስማ፣ ልብ ወደ ትምህርቴ ያዘንብል፣ በልብህ ስትጠብቃቸው ሁሉም በከንፈሮችህ ላይ የተዘጋጁ ሲሆኑ ደስ ይላል። ከዛስ እምነትህ በእግዚአብሔር ላይ ይሆናል። ከዛስ ለላከ ተገቢውን መልስ የምትሰጥ የተዘጋጀህ ሰው ትሆናለህ ይላል። ከዛ በኋላ ከቁጥር 22 እስከ 24 ድረስ የጥበብ ቃልን የጥበብ ምክርን ይጀምራል ማለት ነው። እንዲህ አድርገህ ሰማኝ ካለ በኋላ ምክሩን ይጀምራል ማለት ነው። የጥበብን ቃል ይጀምራል። ከቁጥር 22 እስከ 24 ድሆችን በተመለከተ ማድረግ ያለብህ ይሄን ነው ብሎ ስለ ድሆች ይነግረዋል። አትበዝብዛቸው፣ አታጉላላቸው። ምክንያቱስ ከተባለ ምክንያቱም እግዚአብሔር እኔ ላይ ያደረግከው ብሎ ይፋረድሃል። ትላንትና ተመልክተናል አይደለ? እግዚአብሔር ድሆችን ማን ነው የሚላቸው? እኔ ነው የሚላቸው። እኔ ለእነሱ የተደረገውን ለማን እንደተደረገ ይቆጥረዋል? ለእርሱ እንደተደረገ። እነሱ ላይ የተደረገውንስ ማን ላይ እንደተደረገ ይቆጥረዋል? እሱ ላይ እንደተደረገ። ተርቤ አላበላችሁኝም፣ ተጠምቼ አላጠጣችሁኝም፣ ታርዤ አላለበሳችሁኝም ይላል። ለድሃ ስትሰጡት አበደራችሁኝ ይላል እግዚአብሔር። ስለዚህ
አትበዝብዛቸው፣ አታጉላላቸው ይለዋል ከቁጥር 24 እስከ 25። ከዛ ደግሞ ከማን ጋር ወዳጅነት እንደምትመሰረት ደግሞ ተጠንቀቅ ይለዋል። ተጠንቀቅ ከማን ጋር ወዳጅ እንደምትመሰረት። ለአንበባው ክፍሉ ከ24 እስከ 25 ድረስ እንደዚህ ይላል። ከቁጡ ሰው ጋር ባልንጀራ አትሆን፣ ከወፈፍተኛም ጋር አትሂድ፣ መንገዱን እንዳትማር ለነፍስህም ወጥመድ እንዳታገኝህ ይላል። የባልንጀራህ ጠባይ ወደድክም ጠላህም ነገ የአንተ ጠባይ እንደሚሆን አትጠራጠር። ልትመስለው የማትፈልገውን ሰው አትከተለው። በአጭር ቃል እኔ በቃ በህይወት በጣም የጠቀመኝ ፕሪንሲፕል ማለት ይሄ ነው። አንድን ሰው አየዋለሁኝ፣ እመለከተዋለሁኝ። ያንን ሰው ጀጅ የማድረግ ወይም ደግሞ በዛ ሰው ላይ የመፍረድ ወይም ደግሞ ራሴን ከሱ የተሻልኩ አድርጌ የመቁጠር ጉዳይ ሳይሆን ብረትን እንደሚስል ሰው ባልንጀራውን ስለሚስለው ልመስለው የማልፈልገው ሰው ጋር ታይም ስፔንድ ማድረግ አልፈልግም። በቃ በአጭር ቃል እያለ ያለው ምንድነው? ከቁጡ ሰው ጋር ባልንጀራ አትሆን፣ ከወፈፍተኛም ጋር አትሄድ። ወፈፍ ያደርጋል ከሆነ ቀር በኋላ ብሎናል በቀደም ፓስተር ዳኒ። ከወፈፍተኛ ጋር የሚውል ሰው ከሆነ ጊዜ በኋላ ወፈፍ ይሆናል እሱ ራሱ ማለት ነው። ከቁጡ ሰው ጋር የሚውል ሰው ቁጡነት ይጋባበታል። ከሆነ ጊዜ በኋላ ራሱን ሲቆጣ ያገኘዋል። ኢምፓርት ያደርጋችኋል ሰው ባህሪው። በተለይም ደግሞ ክፉ ነገር የመጋባት ኃይሉ በጣም ከፍተኛ ስለሆነ ማለት ነው። ከ26 እስከ 27 ድረስ ያለው ክፍል ደግሞ እጃቸውን አጋና እንደሚማቱ ለባለዕዳዎች እንደሚዋሱ አትሁን። የምትከፍለው ባይኖር ምንጣፍ ከበታች ስለምን ይወሰድብሃል? ይሉንታ አያያዝህ ነው ባጭር ቃል። በቃ ለርን ቱ ሴይ ኖ። በነገራችን ላይ ኖ ማለት በራሱ ትልቅ ጥበብ ነው፣ መንፈሳዊነት ነው። አንዳንድ ሰዎች መግባት የሌለባቸው ጣጣ ውስጥ የሚገቡት ራሳቸውን ወደ ገደል የሚከቱት ኖ ማለት በሚገባቸው ጊዜ ኖ ማለት ስለማይችሉ ነው። ወዳጆቼ ብዙዎቻችን የየስ ብቻ ሳይሆን የኖ ችግር እንዳለብን ታውቃላችሁ። በተለይም ሀበሾች እንደ ባህል ይሉንታ በጣም ስለሚያጠቃን፣ ይሉንታ መልካም የሆነበት ጊዜ አለ። እኔ የሀበሻን ባህል እንደው ፈጽሞ ከሚያክፋፉ ወገን አይደለሁኝም። በጣም ኢትዮጵያዊነቴን ሀበሻነቴን በጣም የምወድ ኢትዮጵያዊት ሀበሻ የሆነች እናት ያሳደገችኝ ከኢትዮጵያዊነት በጣም ጠቃሚ እሴቶችን የወሰድኩኝ ሰው ነኝ። ችግር የለብኝም ከመጽሐፍ ቅዱስ ጋር እስካልተጋጨ ድረስ፣ ከመንፈሳዊ ሕይወቴ ጋር እስካልተጣረሰ ድረስ። እግዚአብሔር ሀበሻ ሲያደርገኝ ኢትዮጵያ ውስጥ እንድወለድ ሲያደርግ ያውቃል፣ አልተሳሳተም፣ ትክክል ነው። በዚሁ ማንነቴ ልጁን ኢየሱስ ክርስቶስን እንደሚገልጥብኝም አውቃለሁኝ። ግን ይሉንታችን አንዳንድ ጊዜ ከመጠን ያልፍና ሕይወታችንን በሚጎዳ መጠን ኖ ማለት ሲገባን ኖ ማለት አቅቶን ምን እናደርጋለን? እጃቸውን አጋና እንደሚማቱ ለባለዕዳዎች እንደሚዋሱ አትሁን። የምትከፍለው ባይኖርም ምንጣፍ ከበታች ስለምን ይወሰድብሃል? በሰው ነገር ገብተው ማለት ነው። አጉል ይሉንታ አላስፈላጊ ዋጋ መክፈል ላይ ይዳርግሃል ነው የሚለው። ቁጥር 28 ላይ አዲሱ መደበኛ ትርጉም እንደዚህ ይላል፣ የቀድሞ አባቶች ያስቀመጡትን የጥንቱን የወሰን ምልክት አታፋልስ ይላል። ይሄ እንግዲህ ፊዚካልም ነው ስፒሪቹዋልም ነው ወዳጆች። ይሄንን ክፍል የምረዳው ከፊዚካልም ከስፒሪቹዋልም አንጻር ነው። የቀድሞ አባቶችህ ያስቀምጡትን የጥንቱን ወሰን ምልክት አታፋልስ ይላል። በቃ ድንበር አለ አባቶች ያሰመሩት አይደል? የጥንቱን አታፋልስ፣ እሱም አትነካካው። ምክንያት አላቸው ያንን ሲያስቀምጡ አባቶች፣ ዲል አላቸው። አትነካካው፣ በዛ መሰረት ኖር እያለ ነው። ስፒሪቹዋሊም ይሄ በጣም ሚኒንግፉል ቃል ነው ወገኖቼ። አባቶቻችን ያስቀመጡት ድንበር አለ። የቤተ ክርስቲያን አባቶች ብዙ ጸልየው፣ ብዙ መክረው፣ ብዙ ተነጋግረው፣ ብዙ ስብሰባዎችን አድርገው፣ በብዙ የእግዚአብሔርን ፊት ፈልገው ያስቀመጧቸው ድንበሮች አሉ። እኛ ዛሬ ስልጣኔ መስሎን የተሻለ እውቀት ያገኘን መስሎን አባቶች በምክንያት በብዙ ጸሎት ያስቀመጡትን ወሰን በማንሳት ራሳችንን ለአደጋ ልናጋልጥ እንሞክራለን። ዋይናት በቃ በጣም ሊብራል የምንሆን ሰዎች አለን አንዳንድ ጊዜ። ለምን ዋይናት? ምን ችግር አለው? ምን አለበት? አለ ምክንያት አልተቀመጠም። ያወሰን ወገኖች አለ ምክንያት አልተቀመጠም። ከመንፈስ ቅዱስ ጋር ተማክረው፣ ብዙ ጸልየው፣ ብዙ የእግዚአብሔርን ፊት ፈልገው፣ ብዙ ተማክረው፣ ብዙ ጉባኤዎችን አድርገው ያስቀምጧቸውን ወሰኖች አላግባብ እንደው ብድግ ብሎ ዛሬ እንደ አንድ ዶክትሪን እኮ ለመስራት ይባላል፣ አንድ የእምነት አቋም ለማዘጋጀት 100 ዓመት ይፈልጋል ይባላል። እናንተ 100 ዓመት ሰዎች አስተውሎ ክፍተቱን አይተው
ምን አይነት ነቀፋ በዛ ምክንያት ሊመጣ እንደሚችል ብዙ ጉባኤዎች ተደርገው ቆይ እናስብበት ተብሎ ቆይ እንጸልይበት ተብሎ ቆይ ከዚህ አቅጣጫ እንየው ተብሎ ሀሳቦች ተሰባስበው ብዙ ነገር ወጥቶ ወርዶ የተቀመጠን አንድ ዶክትሪን ዛሬ ብድግ ብሎ ይመጣና የሆነ 30 ዓመት ያልሞላው ልጅ ምን ማለት ነው ይሄ እንደውም አያስፈልገንም ይላል። ብድግ ብሎ ማለት ነው አባቶች ያስቀመጡትን የጥንቱን የወሰን ምልክት አታፋልስ፣ ራስህን ለአደጋ ታጋልጣለህ። ቁጥር 29 በኋላም ይመጣል ይሄ ክፍል። ቁጥር 29 በሙያው ስልጡን የሆነውን ሰው አይተሃልን? በነገስታት ዘንድ ባለሟል ይሆናል፣ አልባሌ ሰዎችንም አያገለግልም ይላል። አያገለግልም ምን ማለት ነው? በተሰማራንበት በየትኛው መስክ የተሻልንና ብቁ ሆነን ስንገኝ የምንቆምበትን ስፍራ ያ ይወስነዋል ወገኖች። ይሄ ሰው በሙያው ስልጡን ነው፣ ስኪልፉል ነው። በቃ በተቀመጠበት ቦታ ስኪልፉል ነው። ይህን ሰው አይተኸዋል? ያን ስኪልፉል ሰውዬ አየኸው? ታይትል ብቻ አይደለም የያዘው፣ ማዕረግ ብቻ አይደለም የያዘው፣ ስልጡን ነው፣ ስኪልፉል ነው። በተሰጠው ኃላፊነት ራሱን ያበቃ ሰው ነው። ራሱ ላይ ኢንቨስት የሚያደርግ ሰው ነው። ራሱን የሚያሳድግ ሰው ነው። ስለዚህ ይሄ ሰውዬ በነገስታት ፊት ይቆማል። የነገስታት ባለሟል ይሆናል እንጂ ባልባሌ ሰዎች ፊት አይቆምም፣ አልባሌ ሰዎችን አያገለግልም ይላል። የምንቆምበትን ስፍራ ይወስነዋል። እግዚአብሔር የሰጠን የትኛውንም ነገር የማሳደግ ካልቲቬት የማድረግ እዛ ላይ ኢንቨስት የማድረግ በዛ ጉዳይ ላይ ራሳችንን የማብቃት ኃላፊነት አለብን ወዳጆች። ስሙን ስለያዝነው ብቻ የሆነ ቦታ ላይ ሄደን አንቆመን። በተሰጠን ነገር ስኪልፉል ልንሆን ያስፈልጋል። ራሳችን ላይ ኢንቨስት ልናደርግ ያስፈልጋል። ታይትል የትም አያደርስም። ደግሞ ሁል ጊዜ ተአምራት ጠባቂ መሆን ተገቢ አይደለም አይደለ? ብቃትን በማሳደግ ማደግም መጽሐፍ ቅዱሳዊ ነው። ብቃትን በማሳደግ ማደግ በቃ ዝም ብሎ በጌታ በኢየሱስ ስም በሚቀጥለው ዓመት ፕሮሞት እደረጋለሁ፣ በሚቀጥለው ዓመት አለቃ ሆናለሁ፣ በሚቀጥለው ዓመት እንትን ሆናለሁ ምናምን ጥሩ ነው። መጸለይ ጥሩ ነው፣ ማመን ጥሩ ነው። ግን ራስን በማብቃት እና ራስ ላይ ኢንቨስት በማድረግ ማደግም መጽሐፍ ቅዱሳዊ ነው። መጽሐፍ ቅዱሳዊ ነው። እነ ዳንኤል ጠቢባን ነበሩ አይደል እንዴ? የጸሎት ሰዎችም ነበሩ፣ ደግሞም ጠቢባን ነበሩ። የባቢሎንን ጥበብ በደንብ አድርገው ተምረዋል። አያችሁ ወዳጆቼ፣ የጸሎት ሰው መሆን ጥሩ ነው። አደሴም ታይም ደግሞ በተቀመጥንበት በሙያችን ቢሆን በየትኛውም ነገር በተሰጠን ነገር ራሳችንን ማብቃት፣ ራሳችን ላይ ኢንቨስት ማድረግ፣ በጉዳዩ ላይ ማሳደግ ራሳችንን መጽሐፍ ቅዱሳዊ ነው ማለት ነው። ምን እንማር ከዚህ ምዕራፍ? አንደኛ ከስኬት በላይ ለህይወት ምልልሳችን ትኩረት እንስጥ። ስማችን በምልልሳችን እንጂ በገንዘባችን አይገነባም። በምልልሳችን እንጂ በገንዘባችን አይለካም ስማችን። ስለዚህ ለህይወት ምልልሳችን ትኩረት ልንሰጥ ያስፈልጋል። ሁለተኛ መከራ እንዳንካፈል ከክፉዎች እንራቅ። አንዳንዱ እንቅፋት ያንተ አልነበረም ወንድሜ፣ እንድቆም ብለህ እስኪ አስተውለው። ሁሉም እንቅፋት ያንተ አልነበረም። ሁሉም ወጥመድ ያንቺ አልነበረም። ለአንቺ የተዘረጋ ወጥመድ አልነበረም። አካሄድሽን በማይመች አካሄድ ከነዛ ሰዎች ጋር ተጠምደሽ ነው የነሱ ወጥመድ ውስጥ የገባሽው። እኔ እነግርሻለሁ እኛቴ፣ ለአንተ የተሰነዘረ አልነበረም። በቃ ለአንተ የተወረወረ አልነበረም። ስለዚህ ከዚህ ቀን ጀምሮ ጥበብ ይብዛልን። በቃ በሰው ወጥመድ መግባት፣ በሰው እንቅፋት መመታት፣ በሰው ሾህ መወጋት ይብቃን። በቃ ከክፉዎች እንራቅ፣ አካሄዳችንን እናሳምር። ሶስተኛ ሌሎች ላይ ስለምናሳርፈውም ሆነ ሌሎች እኛ ላይ ስለሚያሳርፉት ተጽዕኖ እንጠንቀቅ። ከወፈፌ ጋር የሚሄድ ወፈፌ ይሆናል እንደሚል ማለት ነው። እውነት ነው። ተባረኪያ። አራተኛ ቅጥርን ማፍረስ በእባብ ያስነድፋል። ወዳጆቼ አባቶች ያስቀመጡትን ቅጥር ግድ የላችሁ ያለ ምክንያት አላስቀመጡትም የሚል ትሁት ልብ እግዚአብሔር ያብዛልን። ያለ ምክንያት አይደለም አባቶች ያስቀመጡት። በቃ ወንጌል አማኞች አባቶቻችን ያስቀመጡልን እኮ ቅጥር አለ አይደለ? አባቶቻችን ያስቀመጡልን ወሰን አለ። ያለ ምክንያት አላስቀመጡትም። እነሱን ወሰኖች ስናነሳቸው ቤተክርስቲያን ውስጥ
ድሮ ቤተክርስቲያን ወደ ዓለም ትሄድ እንዳልነበረ ዓለም ቤተክርስቲያን ውስጥ ኮሰተት ብላ ገባች። እነሱን ቅጥሮች ስናነሳቸው አንድ ጊዜ አንድ ቦታ ላይ ቃለ መጠይቅ ተደርጌ ይሄንን ተናግሬያለሁኝ። አባቶች ያስቀመጡልን ቅጥር አለኛ በቃ አንድ ሰሞን በቃ አጀንዳ ሆኖ እንትን ዘፈን ማለት በግሪኩ በምኑ እኔ ደግሞ ከዘፈን ዓለም ነው የመጣሁት ታውቃላችሁ። እንትን ደግሞ የወይን ጠጅ ደግሞ አትስከር ነው እንጂ አትጠጣ አልተባለም ምናምን ነገር ሲሉ ኧረ እባካችሁ አባቶች ያለ ምክንያት አላስቀመጡትም። እኛ ወንጌል አማኞች አንዘፍንም፣ እኛ ወንጌል አማኞች አንጠጣ፣ በቃ አንሰክርም ብቻ ሳይሆን አንጠጣ። ምንድነው ቸግሮ? አባቶች ያስቀመጡትን ወሰን አናልፍም። አለ ምክንያት አላስቀመጡትም። አንስተነው አሁን ምን ተጠቀምን? ዋጋ እየከፈልን ነው። አንዳንዱን እኮ ፈቀቅ ስናደርገው ዓለም ኮነኮተቷ ቤተክርስቲያን ተጠቅልላ ገባችብን። ያለ ምክንያት አላስቀመጡትም። ስለዚህ ቅጥርን ማፍረስ በእባብ ያስነድፋል፣ ቅጥርን የሚያፈርስ በእባብ ይነደፋል ይላል መጽሐፍ ቅዱስ። ምዕራፍ 23 ገና ምዕራፍ 22 ላይ ነው እስካሁን ድረስ ግን እፈጥናለሁ። ምዕራፍ 23 ላይ 22 ቁጥር 17 ላይ የጀመረው የጠቢባን ምክር ነው። እዚህም ጋር የሚቀጥለው የጠቢባን ምክር የሚለው ሐሳብ ማለት ነው። ከቁጥር 1 እስከ 3 ድረስ ፍላጎትን ዲዛይርን ስለመቆጣጠር ነው የሚያወራው። እንደዚህ ይላል፣ ከገዢ ጋር ለመብላት በምትቀመጥበት ጊዜ በፊትህ ያለውን በሚገባ አስተውል ይላል። ስግብግብን ብትሆን እንኳን በጉሮሮህ ላይ ካራ አጋድምበት፣ እንደው ብትሞት ይሻልሃል እንደማለት ነው። በቃ በአማርኛ ብትሞት ይሻልሃል። ካራ አጋድምበት በጉሮሮህ ላይ። የእርሱ ጣፋጭ መብል አያስጎምጅ፣ ምግቡ አታላይ ነውና ሊታዘብህ ነው እያለ ነው። ወገኖች በጣም እንትን ነገር አይመስልም? ሲሊ ነገር አይመስልም? አሁን አይ ደግሞ ምን ስለ ምግብ አበላል ደግሞ ምን ዋናው ልቤ ነው የምግብ አበላሌ ምናምን ኖ መጽሐፍ ቅዱስ እንደዛ አይልም ወዳጆቼ። አንድ ጊዜ ዶክተር ማሙሻ ፋንታ ስለ ጾም ጸሎት ሲያስተምር ምን አለ? ጾም ጸሎት አለ ስጋ እንጀራ አትበላም ስንለው ሲያጉረመረም እሺ በቃ ትበላለህ ብለን እኛ ካስካቀድነው ሰዓት ውጪ የምንሰጠው ከሆነ ዛሬ እንጀራ እምቢ ያላልነው ስጋችንን ነገ እንዴት አድርገን ነው ዝሙት እምቢ የምንለዋል? በምን አቅማችን? እንጀራ እንኳን እምቢ ልንለው ካልቻለን ነገ ዝሙት ሲጠይቀን በምን አቅማችን ነው አታገኛትም የምንለው አለ። ታያችሁ ወገኖቼ፣ ፍላጎታችንን መቅጣት፣ ፍላጎታችንን መግታት ከምግብ ይጀምራል። ኖ ማለት ስጋችንን ከምግብ ይጀምራል። እንደው አንገት ላይ ካራ አኑር አለ። በቃ ብትሞት ይሻልሃል። ሐዋርያ ጳውሎስ የቆሮንቶስ ሰዎችን እንደዚህ ይላቸዋል፣ ከእናንተ ገንዘብ ከምቀበል ፊልጵስዩሶችን በቃ የእናንተን ተቀብዬ ከአፍሮዲጡ ተሞልቼዋለሁ፣ አምላኬ በክብር በክርስቶስ ኢየሱስ እንደ ባለጠግነቱ መጠን ይምላባችሁ ምናምን ብሎ በስጦታቸው እንዴት ደስ እንደተሰኘ ይነግራቸዋል። የቆሮንቶስ ሰዎች ግን ገንዘባቸውን እንደሚፈልግ አድርገው እያሙት ስለነበረ ከእናንተ ገንዘብ ከምቀበልና ትምክቴ ከሚጠፋብኝ በሞት ይሻለኛል ይላል። ወገኖቼ እንደዚህ የሚል ይሄ መንፈሳዊነትም ነው። አይገርማችሁ? የሆነ ሀበሻዊ ኮስታራነት ብቻ አይደለም፣ ለካ መንፈሳዊነት። በሞት ይሻለኛል ከእናንተ ገንዘብ ተቀብዬ ትምክቴ ከሚጠፋ በሞት ተርቤ በሞት ይሻለኛል አለ። ካራ አንገት ላይ ብታስቀምጥ ይሻላል። የምግብ ፍላጎታችንን መቆጣጠር ካልቻለን በሌላ ነገር ራሳችንን እንገዛለን ማለት ዘበት ነው ወዳጆቼ። እዛ ቁጥር 4 እስከ 5 ድረስ ሀብት ለማግኘት ስትል ራስህን አታድክም፣ ሀሳብን የመግታት ጥበብ ይኑርህ ይላል። በሀብት ላይ ዓይንህን ብትጥል ወዲያው ይጠፋል፣ ወደ ሰማይ እንደሚበር ንስር በእርግጥ ክንፍ አውጥቶ ይበራል ይላል። አይገርማችሁም? ክንፍ አውጥቶ ይበራል። ለምን ከተባለ እኛ የተፈጠርነው ስሪታችን እግዚአብሔርን ለመከተል ብቻ፣ ሌላ ነገር ለመከተል አልተጠራንም፣ አልተሰራንም እንደዛ። በቃ ሌላው ነገር ሁሉ እኛን ሊከተል ለኛ የተፈጠረ ነው። እኛ የፈጠረንን እንከተላለን። ሌላው ደግሞ የተፈጠረልን ነገር ሁሉ እኛ የፈጠረንን ስንከተል ይከተለናል። ስሪቱ እንደዛ ነው። ሲስተሙ እንደዛ ነው ኦፕሬት የሚያደርገው። እና አጌንስት ደ ሲስተም ስትሄድ ምን ይላል? ባለጠግነት ክንፍ አውጥቶ ይበራል ይላል። ስትከተለው ዓይንህን ስትጥልበት ክንፍ አውጥቶ ይበራል ይላል። እኛ ልባችንን ልናረግ የተጠራ ነው ባለጠግነት ላይ ሳይሆን ራሱ እግዚአብሔር ላይ ነው። ማቴዎስ ወንጌል 6 ከ19 እስከ 21 ድረስ ጌታ እንደዚህ ያለ ብልና ዝገት በሚያጠፉት
ሌቦች ቆፍረው በሚሰርቁት ዘንድ ለእናንተ በምድር ላይ መዝገብ አትሰብስቡ አለ። ነገር ግን ብልም ዝገትም በማያጠፉት ሌቦችም ቆፍረው በማይሰርቁት ዘንድ ለእናንተ በሰማይ መዝገብ ሰብስቡ። መዝገብ ባለበት ልብህ በዚያ አለ። አቤት እዚህ ላይ ራሱ ብናገር እንዴት ደስ እንደሚለኝ። ሰዓታችን በጣም ሄደዋል እንጂ መዝገብ ባለበት ልብህ በዚያ አለ። ልባችን የት ነው ያለው? ኢንቨስት ያደረግንበት ቦታ ላይ። ከዚህ በፊትም ብያችኋለሁ እኛ አይደለም አሁን ስለ ሐዋሳ ዜና ሲነገር ለምሳሌ እኔና እናንተ እኩል ነው እንደምንሰማው፣ እኔና ሂዊ እኩል ነው እንደምንሰማው ስለ ሐዋሳ አይደለም። እናቴ ይዛለች፣ ቤተሰቦች ይዛሉ፣ ብዙ ሰዎች በቃ የማውቃቸው ያደግኩበት ጎረቤቶች ምናምን ስላሉ ሐዋሳ ሲባል እኔ ጆሮ ይቆማል። ወይንም ደግሞ አሁን ወይኗዬ ቤኒሻንጉል ላይ እንደው የሆነ 250 ሄክታር መሬት አላት እንበል እና ስለ ቤኒሻንጉል የሆነ ዜና ሲሰማ አሜን እያለች ነው። የሆነ ዜና ሲሰማ ስለ ቤኒሻንጉል ክልል ላይ ምናምን ነገር ሲባል እኔና ወይኗ ጆሮአችንን እኩል ጣላ እናደርግም አይደል እንዴ? ኢንቨስት ያደረግንበት ቦታ መዝገብ ባለበት ልብህ ደግሞ በዚያ ይሆናል። ወገኖቼ ልባችን ከእግዚአብሔር መንግስት፣ ልባችን ከቤተ ክርስቲያን፣ ልባችን ከመንፈሳዊ ነገር ለምን እንደሚጠፋ ለምን እንደሚሸፍት ለምን እንደሚወጣ አሁን ገባችሁ? ኢንቨስት አናደርግም። እስኪ ቤተ ክርስቲያን ላይ ጊዜያቸውን ኢንቨስት የሚያደርጉ፣ ጉልበታቸውን ኢንቨስት የሚያደርጉ፣ እውቀታቸውን ኢንቨስት የሚያደርጉ፣ ገንዘባቸውን ኢንቨስት የሚያደርጉ ነገሮችን ሰዎችን እዋቸው እስኪ። በጣም ኮንሰርንድ ናቸው። ልባቸውም እዛ ነው ያለው። መዝገባቸው እዛ ነው ያለው ልባቸው። ቤተ ክርስቲያን የምታደርገው እያንዳንዱ ነገር ግድ ይላቸዋል፣ ኮንሰርን ያደርጋቸዋል። ስለዚህ ልባችን እንዲሆን የምንፈልግበት ቦታ እንደው ጌታ ወይኔ ልቤ መንግስት ላይ እንዲሆን ነው የምፈልገው፣ ልቤ ቤተክርስቲያን ላይ እንዲሆን ነው የምፈልገው። ገንዘባችሁን ኢንቨስት አድርጉ ቤተክርስቲያን ላይ። የዛን ጊዜ ልባችሁ መዛው ይሄዳል። መዝገብ ባለበት ነው ልብህ የሚሆነው። ጊዜያችሁን ኢንቨስት አድርጉ የእግዚአብሔር መንግስት ስራ ላይ። ጉልበታችሁን፣ እውቀታችሁን፣ ታለንታችሁን ኢንቨስት አድርጉ። እስኪ ልባችሁ ሌላ ቦታ መሄድ ራሱ አይችልም። ኢንቨስትመንታችሁ ያለበት ቦታ ላይ ይሄዳል ልባችሁ። ሳትጸልዩ ስለዛ ጉዳይ ኮንሰርን ሆናችሁ ራሳችሁን ታገኙታላችሁ። ቁጥር 6 እስከ 7 ድረስ የስስታምን ምግብ አትብላ፣ ጣፋጭ መብሉ አያስጎምጅ፣ ሁል ጊዜ ስለ ዋጋ የሚያሰላ ሰው ነውና ብላ ጠጣ ይልሃል፣ ልቡ ግን ካንተ ጋር አይደለም ይላል። አያችሁ፣ ስጦታውን ብቻ ሳይሆን ከስጦታው ጀርባ ያለውን የመነሻ ሐሳብ መለየት አለብህ ይለዋል። ብላ ጠጣ ስላለህ ብቻ ሞቲቭ ክሊን ነው ማለት አይደለም። ፎር ሪል ለአንተ ስጦታ መስጠት ፈልጎ ነው ማለት አይደለም። አንድ ሰው እንደው አንቱ ስላለህም ስላጎበደደልህም የእግዚአብሔር ሰው ስላለህም ሞቲቭ ክሊን ነው ማለት አይደለም። የትኛውንም ስጦታ የክብር ስጦታ ሊሆን ይችላል፣ የገንዘብ ስጦታ ሊሆን ይችላል። የትኛውንም ስጦታ መርመረህ ልትቀበል ያስፈልጋል ነው የሚለው። ስጦታ ሁሉ ከቅንነት የወጣ አይደለም። እጃችንን ዘርግተን ልንቀበለው የሚገባ አይደለም። አስታውሳላችሁ ሐዋርያት ሥራ ምዕራፍ 16 ላይ ሐዋርያው ጳውሎስ ወደ ጸሎት ስፍራ ስንሄድ የሟርተኝነት መንፈስ የነበረባት ለጌቶቿ እየጠነቆለች ብዙ ትርፍ ታመጣ የነበረች አንዲት ገረድ አገኘችን አለ። እዛ እርሷ ጳውሎስንና እኛን አለ ሉቃስ ነው የሚናገረው፣ ጳውሎስንና እኛን እየተከተለች የመዳንን መንገድ የሚነግሯችሁ እነዚህ ሰዎች የልዑል አምላክ ባሪያዎች ናቸው ብላ ትጮህ ነበረ ይላል። አቤት እኛ ብንሆን እንደው የሆነ ታይትል አናሰጣትም፣ ማይክ ስጧት ነው እንጂ የሚባለው። እንደዚህ አይነት ነገርማ እንደዚህ አይነት ማስታወቂያ ሳይከፈላት ስትሰራ ማይክ ስጧት፣ እንዴት ተገለጠልሽ፣ በምን አወቅሽ እግዚአብሔር ሰው እንደሆኑ ምናምን እያልን ሁሉ ኢንተርቪው ነበር የምናደርጋት። ሐዋርያው ጳውሎስ ግን ይህንንም እጅግ ቀን እናንተ አንድ ቀን እኮ አይደለም ማስታወቂያ እየሰራችላቸው ከተማ ውስጥ ሰዎች አገልግሎታቸው እንዲቀበሉ ስሟቸው፣ የመዳንን መንገድ የሚነግሯቸው እነዚህ ሰዎች የልዑል አምላክ ባሪያዎች ናቸው። ደግሞ የምትናገረው ነገር እውነት ነው፣ ግን የምትናገርበት መንፈስ እውነት አይደለም። እጅግ ቀን አደረገችው። ጳውሎስ ግን ተቸገረና ዞር ብሎ መንፈሱን ከእርሷ እንድትወጣ በኢየሱስ ክርስቶስ ስም አዝሃለሁ አለው። በዚያም ሰዓት ወጣ ይላል። አድናቆት ሁሉ አድናቆት አይደለም፣ ስጦታ ሁሉ ስጦታ አይደለም፣ አክብሮት ሁሉ አክብሮት አይደለም፣ ሙገሳ ሁሉ ሙገሳ አይደለም። በምን መንፈስ ነው የተደረገው? የመለየት መንፈስ ያስፈልጋል። ቁጥር 9 ላይ ከሞኝ ጋር አትነጋገር፣ የቃልህን ጥበብ ያንኳስሳልና ይላል። ያንኳስሳል። አያችሁ፣ ጠቢብ ሰው ምን እንደሚናገር ብቻ ሳይሆን መቼና ለማን መናገር እንዳለበትም ያስተውላል። ከሞኝ ጋር አትነጋገር፣ ጥበብህን አታባክን።
የቃልህን ጥበብ ያንኳስሰዋል እሱ ይላል። ከቁጥር 10 እስከ 12 እግዚአብሔር መከታ ለሌላቸው ጽኑ መከታቸው ስለሆነ እንዳትጨቁናቸው ተጠንቀቅ ብሎ አሁንም የቅድሙን ሐሳብ በድጋሚ ያነሳል። 12 እስከ 14 የምክርና የቅጣትን አስፈላጊነት ደግሞ ሲያነሳ እናየዋለን። እንደዚህ ይላል። ከ13 እስከ 14 ያለውን ላንብበው። ልጅን ከመቅጣት ወደኋላ አትበል፣ በአርጩሜ ብትገርፈው አይሞትም። በአርጩሜ ቅጣው፣ ነፍሱንም ከሞት አድናት። ከሚሞትና አንተ በአርጩሜ ከምትቀጣው ነው። ባጭር ቃል በቃ ትወደዋለህ እና ስለምትወደው እንዲሞት ትተዋዋለህ። ከሚሞትና በአርጩሜ ከምትቀጣው የቱ ይሻላል ብሎ ነው የሚያስቀምጠው። ወገኖቼ ፓስተር ዳኒን በቀደም በጣም ነግሮናል። ሰሞኑን የምሳሌ መጽሐፍ በጣም እየመከረን ነው ስለ ልጅ አስተዳደግ ከዘመናዊ ሳይንስ ወይንም ደግሞ አሁን ካለው ፍልስፍና ከየትኛው ሞደርን ከሚባል ነገር ይልቅ ዘመን የማይሽረው መጽሐፍ ቅዱስን መከተል ነው የሚያዋጣ። ባለቤቴ የነገረኛ አንድ አባባል አለ። እነዚህ አየር ወለዶች ሲለማመዱ ይላል ተራራ ላይ ምናምን በጣም በብዙ ስቃይ ላባቸውን ጠብ እያደረጉ ይለማመዳሉ እና ሞቲቬት የሚደራረጉበት አንድ ቃል ይነግረኛል። ስፖርት ሰራ በቃ አልቦኝ ምናምን ፎቶ አንስቼ አየህ እንዴት እስኪያለበኝ ድረስ እንደሰራው ስለው ላብ ደምን ያድናል የሚባል አባባል አለ ይለኛል። ምክንያቱም እነዛ አየር ወለዶች ላባቸውን ጠብ ሲያደርጉ ነገ ደማቸው ጠብ እንዳይል ይታደጋቸዋል። ላባቸውን ጠብ አድርገው መሰልጠናቸው ነገ ደማቸው ጠብ እንዳይል ደማቸውን እንዳይፈስ ይታደጋቸዋል። ወዳጆቼ ዛሬ ልጆቻችንን በበትር መምታት ነገ ከሞት ይታደጋቸዋል። ላም ማፍሰስ እኮ ዛሬ በጣም ደስ የሚል ነገር አይደለም። ስፖርት ባይዘው ሰርታችሁ ስትወጡ ነው እንጂ ደስ የሚለው እዛው ስትሰሩት የሚያስደስት ነገር አይደለም እኮ። ቁጭ ብሎ መጫወት ከዛ በላይ ደስ ያሰኛል። ቁጭ ብሎ መብላት ከዛ በላይ ደስ ያሰኛል። ግን ላብ ደምን ያድናል እንደሚባለው የዛሬ ቅጣት የነገ ህይወትን ያተርፋል። ቁጥር 15 እስከ 16 ድረስ ልጄ ሆይ ልብህ ጠቢብ ቢሆን የኔም ልብ ሐሴት ያደርጋል ይላል። አንተ ብቻ ሳይሆን የኔም ልብ ሐሴት ያደርጋል። ከንፈሮች ትክክሉን ቢናገሩ ውስጣዊ ሁለንተናዊ ሐሴት ያደርጋል። አዲሱ መደበኛ ትርጉም፣ የቀድሞ ትርጉም ኩላሊቶች ደስ ይላቸዋል የሚለው ማለት ነው። ውስጣዊ ሁለንተናዊ ሐሴት ያደርጋል ይላል። በትክክል የተማረ ራሱን መጥቀም ብቻ ሳይሆን ያስተማሩትን ኢንቨስት ያደረጉበትን የደከሙበትን ጭምር እንዴት ደስ ያሰኛል። የሆነ ጊዜ ላይ ኢንቨስት ያደረገባችሁ ሰው የሆነ ቦታ በትክክል ስትናገሩ ሲሰማችሁ እንዴት ፕራውድ እንደሚያደርግ አስባችሁታል? እንዴት ደስ እንደሚሰኝ አስቡት። ደስ ይለኛል አለ፣ ሐሴት አደርጋለሁ ልብ ጠቢብ ቢሆን። ያ ብቻ አይደለም፣ ከንፈሮች ትክክሉን ሲናገሩ ውስጣዊ ሁለንተናዊ ሐሴት ያደርጋል ይላል። 17 እስከ 18 በኃጢአተኞች አትቅና የሚል ሐሳብን ያስተላልፋል። ቅንዓት ወዳጆቼ ከማስተያየት ከማነጻጸር ነው የሚመጣው። የማይመሳሰል ነገር ደግሞ አይመሳሰልም። የማይነጻጸር ነገር አይነጻጸርም። ወገኖቼ ከጣናና ከራስ ዳሽን ማን ይበልጣል ይባላል? ተራራ ከተራራ ሐይቅ ከሐይቅ ነው እንጂ የሚወዳደረው፣ ወንዝ ከወንዝ ነው እንጂ የሚወዳደረው። ከጣናና ከራስ ዳሽን የቱ ይበልጣል የሚባል ነገር አለን? የማይነጻጸር ነገር አይነጻጸርም። በቃ ብዙ ጊዜ ቅንዓት ውስጥ የምንገባው፣ ብዙ ጊዜ ኮምፕሌን ማድረግ ውስጥ የምንገባው ለምን እንደሆነ ታውቃላችሁ? ህይወታችንን ከማይነጻጸር ህይወት ጋር እያነጻጸርን፣ ተስፋና ፍጻሜ ከሌላቸው ሰዎች ጋር ራሳችንን እናነጻጸርና ዛሬያችንን ተመልክተን እናጉረመርማለን፣ ወይም ደግሞ አላስፈላጊ ቅንዓት በውስጣችን ይፈጠራል። አንድ ጊዜ ተናግሬዋለሁኝ ከዚህ ቀደም ይሄንን ምሳሌ ምናልባት ሰምታችሁት ከሆነ ውሻና ዝሆን እኩል አረገዙ አሉ እና እንደምታውቁት ውሻ በየ3 ወሩ ነው የምትወልደው፣ ዝሆን ደግሞ ወደ 11 ወር ነው የምታረግዘው እና ልክ 3 ወሩ ላይ እኩል አርግዘው 3 ወሩ ላይ ውሻዋ ወለደች፣ ዝሆኗ አሁንም እዛው ናት። ከዛ 6 ቡችላ ወለደች ውሻዋ። ደግሞ እንደገና በ6ኛው ወር አሁንም ሌላ አርግዛ 6 ቡችላ ወለደች። አሁንም ዝሆኗ አልወለደችም። አሁንም በ9ኛው ወር እንደገና አረገዘች፣ 9 ቡችላ ወለደች። ከዛ እኔ ምልሽ አለቻት አሉ፣ እንደው ቢነጋገሩ ብለን ማለት ነው። እኔ ምልሽ አለቻት ዝሆኗን ውሻዋ፣ አንቺ ምትይ አርግዘሽ ነበር ልበል? መጀመሪያ ነው ያረገዝኩኝ ጊዜ
አሁን አርግዣለሁ። ታዲያ የት አለ ልጅ አለቻት። የት አለ? እኔ እኮ ይኸው 3ኛ የወለድኩኝ 4ኛም አሁን እርጉዝ ነኝ አለቻት። ዝሆኗ ሊሰማት ጀመረና አሃ አለች። እኔ እኮ ስወልድ የምወልደው 6 ቡችላ አይደለም አለቻት። እኔ ስወልድ በ11 ወር አንድ ጊዜ አንድ ልጅ ወልዳለሁ። የኔ ልጅ ከሆዴ ወጥቶ መሬት ላይ ሲያርፍ መሬቱን ያነቃንቀዋል። የኔ ልጅ መንገድ ሲያቋርጥ ሰውም ሆነ እንስሳ ቆሞ በመደነቅ እስኪያልፍ ድረስ ያየዋል። የአንቺ 6 ቡችሎች ግን ያቋረጡም አያቋርጡም ይወለዱም አይወለዱም የሚያውቅ ሰው የለም ማለት ነው። አያችሁ፣ የማይመሳሰል ነገር አመሳሰላ የማይወዳደር ነገር አወዳድራ አይምሮዋ ልትነካው ነበር። በቃ ዝሆኖቹን እንደሰው አስቧቸው። ለጊዜው ዝሆንና ውሻዋን እንደሰው አስቧቸው። ልክ እንደ ሀናና ፍናና ማለት ነው። ፍናና ችግር የለም። ፍናና በየዓመቱ ነው የምትወልደው። 7 ትወልዳለች ፍናና። ማን ነው ስማቸው ታውቃላችሁ? የፍናና ልጆች ስም የሚያውቅ የለም። ምን ሰሩ የፍናና ልጆች? የሚታወቅ ነገር የለም። የሰሩትም ነገር የለም። በኖሩበት ዘመን ምን ስለነሱ የተነገረ ነገር አለ? ምንም የምናውቀው ታሪክ የለም። ሀናስ ለዘመን አጠብቃለች። አንድ ልጅ ወልዳለች፣ ልክ እንደዚህ ሆኗ። ያ አንድ ልጅ ግን ታውቃላችሁ ከዳን እስከ ቤርሳቤህ ድረስ የተናገረው ነገር መሬት ጠብ የማይል ጠብቃ አልቅሳ በየዓመቱ አትወልድ ይሆናል፣ 7 አትወልድ ይሆናል። አልቅሳ ጠብቃ ግን እንደዚህ ሆኗ አንድ ስትወልድ የተናገረው ቃል ከዳን እስከ ቤርሳቤህ ድረስ ጠብ የማይል የእግዚአብሔር ቃል ብርቅ በነበረበት ሰዓት ራእይ ከእግዚአብሔር ዘንድ በማይታይበት ጊዜ የእግዚአብሔርን ድምፅ የሚሰማ የእግዚአብሔርን ድምፅ የሚከተል ከታቦቱ ስር የማይታጣ የእግዚአብሔርን ቤት የሚከፍትና የሚዘጋ ሳሙኤል ወደ አንድ መንደር ሲገባ ወደ ቤተል ሲሄድ ትዝ ይላችኋል። እነ ዳዊትን ለመቀባት ወደ ቤተል ሲሄድ የከተማይቱ ሽማግሌዎች እየተንቀጠቀጡ መጡ ይላል። እየተንቀጠቀጡ መጡና ምን አጥፍተን የመጣህብን አሉት። ኧረ እኔ ምንም አላጠፋችሁም፣ መስዋዕት ላቀርብ ነው የመጣሁት አላቸው። አንድ ጊዜ ስትወልድ ማለት ነው ወዳጆቼ፣ የእናንተ ነገር የተስፋ ቃል ያለበት ነገር ነው። የእናንተ ነገር የእግዚአብሔር እጅ ያለበት ነገር ነው። የእናንተ ነገር ብዙ አይደለምና፣ የእናንተ ነገር ቶሎ አይሆንምና ልባችሁ አይውደቅ። የማይመሳሰል ነገር አታመሳስሉ። የማይመሰከር ነገር አታመሳክሩ፣ አታነጻጽሩ ወዳጆቼ። ይለያል። በቃ ሳራ አንድ ጊዜ ነው የወለደችው። 90 ዓመት ጠብቃ አንድ ጊዜ ነው የወለደችው። ስትወልድስ የተስፋው ዘር መጀመሪያ የሆነውን ይስሐቅን ነው የወለደችው። በቃ እንደዛ ነው። ተስፋ ያለበት ሰው አምጦ አንድ ጊዜ ነው የሚወልደው። ሲወልድ ግን ዘመን የማይረሳው መጽሐፍት የሚመዘግቡት ትውልድ የሚያወሳው የማይደገም ነገር ይወልዳል። ስለዚህ መጽሐፍ የሚለን ምንድን ነው? የማይነጻጸር ነገር አታነጻጽሩ። ፍጻሜና ተስፋ ያለው ሰው ራሱን በአላፊ ነገር አይመዝንም። ወርቅ በወፍጮ ቤት ሚዛን አይመዘንም። ባጭር ቃል ወርቅ የለኝም አይባልም። የወፍጮ ቤት ሚዛን ላይ ወስዳችሁ ወርቃችሁን ቁጭ አድርጋችሁ፣ ወርቅ የራሱ ሚዛን አለው፣ የራሱ ዋጋ አለው፣ የሚመዘንበት የራሱ ስፍራ አለ። ወገኖች እውነት ነው። ብዙዎችን መዘርዘር ይቻላል። መጥምቁ ዮሐንስ ብሎ የጻፈ ሰው አለ። በጣም ብዙዎችን መዘርዘር ይቻላል። በምጥ የተገኙ ግን ደግሞ ታሪክ የማይረሳቸው ቁጥር 19 እስከ 21 ድረስ ልጄ ሆይ ስማ፣ ጠቢብም ሁን፣ ልብህን በቀናው መንገድ ምራ። የወይን ጠጅ ከሚጠጡ ጋር አትቀመጥ፣ ለስጋም ከሚሳሱ ጋር። ሰካርና ሆዳም ይደህያሉና የእንቅልፍን ብዛት የተቦጫጨቀ ጨርቅ ያለብሳልና ይላል። ምን ይላል? ልብህን በቀናው መንገድ ምራ። ልብህን በቀናው መንገድ ምራ። ለምን ከተባለ እግራችን የሚሄደው ልባችን በሄደበት መንገድ ስለሆነ፣ ልባችን በሄደበት መንገድ ነው። ልባችን ከሄደ እግራችን አለመሄዱ ሊያስመካን አይገባም ወገኖቼ። ለምን መሰላችሁ? ሱኖር ሌተር እግራችን መከተሉ አይቀርም። ልባችን የት ነው ያለው ነው? ልብህን ልጄ ሆይ ልብህን በቀናው መንገድ ምራ።
አትቀመጥ። የወይን ጠጅ ከሚጠጡ ጋር አትቀመጥ። አትቀመጥ ማለት አትወዳጅ ማለት ነው። ጓደኛ አትሁን ማለት ነው። እንደው በቃ በደረሱበት አትድረስ። ምንም ነገር በቃ ስታያቸው እየሸሸ በጌታ በኢየሱስ ስም እያልክ እየገሰስክ ሩጥ ማለት ሳይሆን አትቀመጥ። ሴትል አታደርግ። ከነሱ ጋር ወዳጅ አትሁን። ጓደኝነት አትመስረት። በማይመች አካሄድ አትጠመድ ማለት ነው። ቁጥር 22 እስከ 26 ድረስ እንደዚህ ይላል። የወለደህን አባትህን አድምጥ። እናትህ ባረጀች ጊዜ አትናቃት። እውነትን ግዛት እንጂ አትሸጣት። ጥበብን ተግሳጽንና ማስተዋልን ገንዘብህ አድርግ። የጻድቅ ሰው አባት እጅግ ደስ ይለዋል። ጠቢብ ልጅ ያለውን በእርሱ ሐሴት ያደርጋል። አባት እናትህ ደስ ይበላቸው፣ ወላጅ እናትህም ሐሴትን ታድርግ። ልጄ ሆይ ልብህን ስጠኝ፣ ዓይኖችህም ከመንገዴ አይውጡ ይላል አንድ ትርጉም። እናትና አባቶቻችን በጣም ይህንን ሀሳብ በጣም እንዴት ኤምፋሳይዝ እንደማደርገው መቼም ታውቃላችሁ። በጣም መጽሐፍ ቅዱሳዊም ስለሆነ ደግሞ ምን የሚተጠቀምኩበት ሀሳብ ስለሆነ እናትና አባቶቻችን በእውቀትና በስልጣኔ አልፈናቸው እንደሄደን ቢሰማንም እነሱም በመስማትና በማክበር ውስጥ ያለውን የኪዳን በረከት በእውቀታችን አናገኘውም፣ በስልጣኔያችን አናገኘውም። ወዳጆች በቃ እግዚአብሔር የኪዳን በረከትን እነሱን በመስማት ውስጥ አስቀምጧል። እነሱን በማክበር ውስጥ እናት አርጅታ ጃጅታ የማይሆን ነገር እየተናገረች ሊሆን ይችላል፣ የማይሆን ነገር እያደረገች ሊሆን ይችላል። ግን አትናቃት። እሷም በማክበር ውስጥ ያለ የኪዳን በረከት አለ። በቃ የወለደህን አባትህን አድምጠው። ቢያረጅም አንተ በእውቀት በጣም ከሱ በኋላ ቀድመው ብትሄድም ዘመኑን የማይረዳ ኋላ ቀር ሰው እንደሆነ ብታስብም ግድ የለህም፣ አክብረው። እሱም ደስ ይበለው፣ ባንተ በመከበሩ ደስ ይበለው። ልጅ አሁንም ይሰማኛል ብላ ደስ ይበላት። የኪዳን በረከት በውስጡ አለ። እግዚአብሔር ያፋቸውን ቃል ያከብረዋል። እንዳያዝኑብንም ልንጠነቀቅ ያስፈልጋል ወገኖች፣ እንዳያዝኑብን ልንጠነቀቅ ያስፈልጋል። የደስታቸው ምክንያት ብቻ እንድንሆን እግዚአብሔር ጸጋ ያብዛልን። በእውነት የእናትና አባቶቻችን የደስታቸው ምክንያት ብቻ እንድንሆን እግዚአብሔር ጸጋ ያብዛልን። የሀዘናቸው ምክንያት እንዳንሆን። እኔ እናቴ እንደው ሳላስብ እንኳን ድንገት እንኳን አዝኜብሽ ከሆነ ብላ ትባርከኛለች፣ ዝም ብላ ከመሬት ተነስታ ማለት ነው። በቃ ልጆቻችሁን እንደዛ ባርኩ። እናንተም ልጆቻችሁ ላይ እንዳታዝኑ። እንደው በድንገት በቃ ሳላቀው እንኳን ያዘንኩብሽ ጊዜ ካለ ብላ ራሱ ልጆቿን ትባርካለች። በጣም ጠቢብ ናት እናቴ። ጌታ ይባርካት። የደስታቸው ምክንያት እንሆን። እግዚአብሔር ያፋቸውን ቃል ያከብረዋል። አማኝ ቢሆኑም ባይሆኑም። ቁጥር 27 እስከ 28 ስለ ዝሙት ኃጢአት አደገኛነት ይናገራል። አንደኛ እንደ አዘቅት ነው ይላል። ሁለተኛ እንደ ወጥመድ ነው ይላል። አዘቅት ምንድን ነው? ቀስ በቀስ የሚያሰጥም ነው። ወጥመድ ሳናስበው ይዞ የሚያስቀር ነው። መፍትሄው ምንድን ነው? መጋፈጥ ሳይሆን መሸሽ ነው። አዘቅትን ተጋፍጣችሁ አትችሉትም። አዘቅት ማለት ይሄ ረግረግ የሚያሰምጥ መሬት ማለት ነው። ረግረግ የሆነ ማለት ነው። ከላይ ስታዩት መቆሚያ ይመስላል፣ ግን ስትረግጡት አዘቅት ነው፣ ይዟችሁ ይገባል። እንደዚህ አይነቱን እስኪ ረግጬው ሞክሬው ካልሆነ ይቀራል ምናምን የምትሉት አይደለም። ለዚህ ነው ከክፉ የጎልማስነት ምኞት ሽሽ የሚለው መጽሐፍ ቅዱስ ማለት ነው። ወጥመድንም እጋፈጠዋለሁ አይባልም፣ አመልጠዋለሁ ነው የሚባለው። ቀስ በቀስ የሚያሰጥም ስለሆነ ደግሞም ይዞ የሚያስቀር ስለሆነ ድንገተኛና ስውር ስለሆነ። ቁጥር 29 እስከ 35 የሚያሰክር መጠጥን አደገኝነት ደግሞ ይናገራል። መጀመሪያ ከ29 እስከ 30 የወይን ጠጅ ወይም የሚያሰክር መጠጥ የሚጠጣ ሰው የሚደርስበትን ችግር ይዘረዝራል። ከዛ ቁጥር 31 ላይ አይን መቅላት ለማን ነው? ጠብ ለማን ነው? ምናምን የሚሉት ማለት ናቸው ችግሮቹ። ከዛ ቁጥር 31 ላይ መልኩ ቀይ ሆኖ በብርጭቆ ውስጥ ሲያንጸባርቅ ሰተት ብሎ የሚወርድበትም ጊዜ ወደ ወይን ጠጅ ትክ ብለህ አትመልከት ይላል። ትክ ብለህ አትመልከት፣ አትጎምጅ ማለት ነው። ለምን ከተባለ ከመጠጣት በፊት መጎምጀት አለ። መጎምጀት ደግሞ የሚመጣው ካለመርካት ነው ወዳጆች። የፈለገ ቆንጆ ምግብ ቢሸታችሁ እስኪ ንገሩኝ። የምትወዱትን ምግብ አስቡና የምትወዱት ምግብ ቢሸታችሁ አፍ እስከ ገደፋችሁ ድረስ በቃ ጢም ብላችሁ ከጠገባችሁ ትጎመጃላችሁ? አትጎመጁም። አንጎመጅም እኮ አይደል እንዴ? ጠግብ ካለን ሙልት ካለን በጣም የምንወደው ምግብ ራሱ አንሱልኝ፣ እኔ አሁን ምግብ እንዲሸተኝ ራሱ አልፈልግም፣ በቃ ማርም አልስም ከዚህ በኋላ እንላለን እኮ አይደለም? ምን ሆነን ያልጎመጀ ነው?
ጠግበን ረክተን ተሞልተን። ወዳጆቼ ለወይን ጠጅ መጎምጀት ከምን እንደሚመጣ ታውቃላችሁ? በመንፈስ ቅዱስ ካለመርካት፣ ካለመሞላት፣ ካለመጥገብ፣ ጎዶሎ ከመሆን ስለ ራበን ነው የቀላወጥ ነው። የወይን ጠጅ ብንጠጣ 1 ብርጭቆ 2 ብርጭቆ ማለት የጀመርነው ስላልተሞላን። መንፈስ ይሙላባችሁ እንጂ በወይን ጠጅ አትስከሩ ይላል መጽሐፍ ቅዱስ። በመንፈስ ካልተሞላ ሰው ባዶ ከሆነ ለወይን ጠጅ መጎምጀት ይጀምራል። ካልጠገበ ካልረካ፣ እኔ በመንፈስ ቅዱስ ላይ ቺት እንደማድረግ ነው እላለሁኝ። ለወይን ጠጅ መጎምጀት በመንፈስ ቅዱስ ላይ ቺት እንደማድረግ ነው። የሚያረካ የሚያስደስት ለህይወት ትርጉም የሚሰጥ የጌታ መንፈስ በእኔ ተሞሉ እንጂ የወይን ጠጅ አትጠጡ እያለን ወደ ውጭ እየጎመጀ ነው። በሱ ስላልረካን ስላልተሞላን ነው ብዬ እላለሁኝ። በመንፈስ ቅዱስ የረካ ሰው ለወይን ጠጅ አይጎመጅም። ቁጥር 33 ላይ ዓይኖች ጋለሞቶችን ያሉ ልብህም ጠማማ ነገር ይናገራል ይላል መጽሐፍ ቅዱስ። ወዳጆቼ አስተዋዮችና ንቁዎች እንድንሆን በተደጋጋሚ ይነግረናል። የወይን ጠጁ ለምን ያነቃዋል? ዓይኖች ጋለሞቶችን እንዲያዩ ልብህም ጠማማ ነገርን እንዲናገር ያደርጋል ይላል። አስተዋዮች ንቁዎች እንድንሆን አለርት እንድንሆን መጽሐፍ ቅዱስ በተደጋጋሚ ያስተምረናል። ንቁ፣ ባለጋራችሁ ዲያብሎስ የሚውጠውን ፈልጎ እንደሚያገሳ አንበሳ ዙሪያችሁን ይዞራልና ይላል መጽሐፍ ቅዱስ። እንደሚያገሳ አንበሳ ባለጋራው ዲያብሎስ ዙሪያውን እንደሚዞረው ሰው የሚያስፈልገን የሚያፈዝ ነገር ነው ወይስ የሚያነቃ ነገር ነው? የወይን ጠጅ ጠጥቶ ለመንፈሳዊ ውጊያ ንቁ የሚሆን ሰው ከእናንተ መካከል አለ? አለርት የሚሆን የጠላትን አሰራር ለይቶ ለማወቅና ለመምታት አለርት የሚሆን ከእናንተ መካከል አለ? ልዩ ፍጥረት ካልሆነ በስተቀር የሚያነቃው ጋለሞቶችን ለማየትና ጠማማ ነገር ለመናገር ነው። የወይን ጠጅ ከዚህ በተቃራኒ ነው የሚያደርገን። አእምሯችን እንዲፈዝና እንዲቀባዥር ነው የሚያደርገው። ሮሜ ምዕራፍ 13 ከቁጥር 11 እስከ 13 ድረስ እንደዚህ ይላል። ዘመኑን በማስተዋል ይህን አድርጉ፣ ከእንቅልፋችሁ የምትነቁበት ጊዜ አሁን ነው። መዳናችን መጀመሪያ ካመንበት ጊዜ ይልቅ አሁን ወደኛ ቀርቧልና። ሌሊቱ ሊያልፍ ቀኑም ሊጀምር ነው። ስለዚህ የጨለማን ስራ ጥለን የብርሃን የጦር ዕቃ እንልበስ። በቀን እንደምንመላለስ በአግባብ እንመላለስ። በጭፈራና በስካር አይሁን፣ በዝሙትና በመዳራት አይሁን፣ በክርክርና በቅናትም አይሁን ይላል። የወይን ጠጅን ምን ይለዋል ሐዋርያው ጳውሎስ? የሌሊት የጨለማ ልብስ ነው። አሁንስ ንጋቱ ቀርቧል። እንደዛ አይነት ልብስ የሚልብ ማለት ንጋትን አንድ የሚያመሳስለው ነገር ምን እንደሆነ ታውቃላችሁ? ሁሉም ሰው ቢጃማውን ያወልቃል። ቀንን ከሌሊት የሚለየው ሰዎች በቀን የማያደርጉት በሌሊት የሚያደርጉት ነገር ቢጃማ ነው፣ የሌሊት ልብስ። የሌሊት ልብስ ተለብሶ ስራ አይኬድም። ነግቷል። አሁን አለ ሐዋርያው ጳውሎስ ከእንቅልፋችሁ የምትነቁበት ጊዜ አሁን ነው። ፒጃማችሁን አውልቁ፣ የሌሊት ልብሳችሁን አውልቁ። ሌሊቱን ሊያልፍ ቀኑም ሊጀምር ነው። ስለዚህ የጨለማ ስራ ጥለን የብርሃን ዕቃ ጦር እንልበስ። በቀን እንደምንመላለስ በአግባብ እንመላለስ። የቀን ልብሳችንን እንልበስ። የሌሊት ልብስ አውልቁ። የሌሊት ልብስ ጭፈራ፣ ስካር፣ ዝሙት፣ መዳራት፣ ክርክር፣ ቅናት፣ እነዚህ የሌሊት ልብሶች ናቸው፣ የጨለማ ልብሶች ናቸው። ከእንቅልፋችሁ የምትነቁበት ጊዜ ደርሷል። የወይን ጠጅ የሌሊት የጨለማ ልብስ ነው። አሁን በቀን የምንመላለስ እኛ የቀን ልብስ አለን። ክርስቶስ ይባላል። ክርስቶስን እንልበሰው። ምን እንማር? አንደኛ ፍላጎታችንን መግታት እንለማመድ። ሰውነታችንን መግታት እንለማመድ። ኖ ማለት እናስለምደው። ሁለተኛ ጊዜያዊ ነገሮችን ማሳደድ ጥቅም እንደሌለው እንወቅ። ሶስተኛ ለእናትና አባቶቻችን የደስታ እንጂ የሀዘን ምክንያት አንሁን። አራተኛ ዝሙትን በመሸሽ የወይን ጠጅን ደግሞ ለወይን ጠጅ መጎምጀትን ደግሞ በመንፈስ ቅዱስ በመርካት ነው ማምለጥ የሚቻለው። ዝሙትን በመሸሽ ለወይን ጠጅ መጎምጀትን በመንፈስ ቅዱስ በመርካት ነው ማምለጥ የሚቻለው። ምዕራፍ 24 ላይ የሚቀጥለው የጠቢባን ምክር ነው። ምዕራፍ 22:17 ላይ የጀመርነው የጠቢባን ምክር ቀጣይ ክፍል ነው። አሁንም ከቁጥር 1 እስከ 2 እና ከ9 እስከ 19 እስከ 20 ድረስ አንድ አይነት ሐሳብ አለው። በክፉዎች አትቅና የሚል በክፉዎች አትቅና። ከ1 እስከ 2 በክፉ ሰዎች አትቅና፣ ጓደኝነታቸውም አይመርህ፣ ልባቸው አመፅን ያውጠነጥናልና ከንፈራቸውም ሽፍጥ ያወራል ይላል። ከ18 እስከ 20 ደግሞ አለዚያ እግዚአብሔርን አይቶ ደስ አይለውም፣
ቁጣውንም ከእርሱ ይመልሳል። በጨካኞች ድርጊት አትጨነቅ፣ በክፉዎችም አትቅና ይላል። የክፉዎች ስኬትና ብልጽግና ወገኖች ሲያዩት የሚያስቀና መሆኑ ምንም ጥርጥር የለው። አሳፍም ቀንቷል አይደለ? መዝሙር 73ን ስናጠና አይተናል። የሚያስቀና ሊሆን ይችላል። አወዳደቃቸው ግን ድንገተኛ ነው። የፍጻሜ ተስፋም የላቸውም። እንደውም ምን ይላል? መብራታቸው ድርግም ብላ ትጠፋለች ይላል። እናንተ የክፉዎች መብራት አጠፋፏ ራሱ በጣም የሚያስደነግጥ ነው። ቀስ በቀስ አይደለም የምትጨልመው፣ ድርግም ብላ መብራታቸው ትጠፋለች ይላል። ስለዚህ በክፉዎች አትቅና። ቁጥር 3 እስከ 4 ድረስ ቤት በጥበብ ይሰራል፣ በማስተዋልም ይጸናል፣ በእውቀትም ውድና ውብ በሆነ ንብረት ክፍሎቹ ይሞላሉ ይላል። ጥበብ፣ ማስተዋል፣ እውቀት። ይሄ እንግዲህ ቤት ማለት ኖርማሊ ይሄ ህንፃው ቤትን ብቻ ሳይሆን ቤተሰብ፣ ፊውቸር፣ ስራ፣ አገልግሎት እንደማለት ሊሆን ይችላል። በጥበብ ይገነባል፣ በማስተዋል ይጸናል፣ በእውቀት ደግሞ ይሞላል። አያችሁ፣ ቤት በጥበብ ይሰራል። ከዛስ በአንደርስታንዲንግ ደግሞ ይጸናል። በማስተዋል አንደርስታንድ በመደራረግ ነው ቤት የሚጸናው። በጥበብ ይሰራል፣ አንደርስታንድ በመደራረግ ይጸናል። ከዛ ደግሞ በእውቀት ሆን ተብሎ ይሞላል። በእውቀትም ውድና ውብ በሆነ ንብረት ክፍሎቹ ይሞላል። ወገኖቼ ቤት በጥበብ ይሰራል፣ በማስተዋል ይጸናል፣ በእውቀትም ውድና ውብ በሆነ ንብረት ክፍሎቹ ይሞላሉ ይላል። ስለዚህ ምን እያለን ነው? ጠንካራ ቤት፣ ጠንካራ ህይወት አክሲደንታሊ በአጋጣሚ አይደለም የሚገነባው። ወይ ጠንካራ ቤት አይገርምም? አጋጣሚ ሳላስበው እኮ ነው ቤቴ ጠንካራ የሆነው የሚባል ነገር የለም። በስሜትም አይጸናም። በእድልም ቤት በከበሩ ነገሮች አይሞላም። ጥበብ፣ ማስተዋል፣ እውቀት ኢንቴንሽናሊ እነዚህ ነገሮች ያስፈልጋሉ። ሆም ብለን እነዚህ ነገሮች ላይ ልንሰራ ያስፈልጋል ማለት ነው። ቁጥር 5 እስከ 6 ድረስ ጠቢብ ሰው ታላቅ ኃይል አለው፣ እውቀትም ያለው ሰው ብርታትን ይጨምራል። ጦርነትም ለመግጠም መልካም ምክር፣ ድል ለማድረግም ብዙ አማካሪዎች ያስፈልጋሉ ይላል። ምን እያለን ነው? ጥበብ ኃይል ነው፣ ምክር ደግሞ ድል ይሰጣል እያለን ነው። ቁጥር 7 ላይ ጥበብ ለሰነፍ ከፍ ብላ የራቀች ናት፣ በበርም አፉን አይከፍትም ይላል። ምን ማለት ነው? ቀድሞውንም ይሄ ሰው ሰነፍ የሆነው ተላላ የሆነው ጥበብን ባለመውደዱ ነው። አያችሁ፣ ጥበብ ደግሞ የምትቀርበው በትህትና የሚቀበላትን በትህትና የሚፈልጋትንና የሚወዳትን። ስለዚህ ጥበብ ከተላላ ሰው ከሰነፍ ሰው በጣም ሩቅ ናት። የሚናገረው ነገርም የለውም። በበር አፉን መክፈት አይችልም። እሱ በር ማለት ሽማግሌዎች የሚቀመጡበት፣ ጠቢባን የሚቀመጡበት፣ ታላላቆች የሚቀመጡበት ስፍራ ነው። እዛ ስፍራ ላይ ሰነፍ አፉን አይከፍትም። የሚናገረው ነገር የለውም። ጥበብ ከሱ በጣም ሩቅ ናት። ስለማይወዳት እሷም አትወደው። የሚወዳትን ነው የምትወደው፣ ትርቀዋለች። ከ8 እስከ 9 ክፋት የሚያውጠነጥን ተንኮለኛ በመባል ይታወቃል። የተላላ እቅድ ኃጢአት ነው፣ ሰዎችም ፌዘኛን ይጸየፋሉ ይላል። ክፋትን የሚያውጠነጥን፣ ክፋት የሚጀምረው ልብ ላይ ነው፣ ሀሳብ ላይ ነው። ክፉ ሀሳብ ወደ ክፉ ድርጊት ይመራል። ለዚህ ነው እግዚአብሔር ድርጊትን ብቻ ሳይሆን የልብን ሀሳብ፣ የመነሻ ሀሳብን የሚያየው ማለት ነው። ቁጥር 10 ላይ በመከራ ጊዜ ፈራ ተባ ካልክ አቅምህ ምንኛ ደካማ ነው ይላል። መከራ ለካ አቅምን ይገልጣል። በመከራ ጊዜ ፈራ ተባ ካልክ አቅምህ ምንኛ ደካማ ነው። በጣም ደካማ ሰው ነው ማለት ነው። አቅምን ይገልጣላ መከራ። ፎርዛት ማተር ወዳጆቼ፣ ካልተነቀነቅን ምን እንደተሞላን ማወቅ አይቻልም። አሁን ይሄ ብርጭቆ ትራንስፓረንት ባይሆን ኖሮ፣ እንደዚህ ባያሳይ ኖሮ፣ ካልነቀነቅኩት፣ ካላምቦጫቦጭኩት ውስጡ ምን እንደተሞላ ማወቅ አልችልም። አንዳንድ ጊዜ የተሞላ ነው ምን እንደሆነ ይታወቅ ዘንድ እንነቀነቃለን። ስንነቀነቅ የተሞላ ነው ነገር ይፈሳል። ምንድን ነው የተሞላ ነው? ቃል ነው የተሞላ ነው፣ ጸሎት ነው የተሞላ ነው፣ ስድብ ነው የተሞላ ነው፣ ተንኮል ነው የተሞላ ነው። የተሞላ ነው ነገር ይፈሳል በምንነቀነቅበት ሰዓት። አውትሳይድ ፎርስን ማስቆም አይቻልም ይባላል። ከውጭ ሰው እንዳይገፋን የሆነ ነገር መጥቶ እንዳይነቀንቀን መከልከል አንችልም። ማቴዎስ 7 ላይ ያሉትን ቤቶች ታስታውሷቸዋላችሁ አይደለ? ነፋስን መጣ ዝናብን መጣ ለሁለቱም ቤት ነው። አንዱ ጸንቶ ቆመ፣ አንዱ ወደቀ፣ ግን የተለያየ ፍጻሜ ነው።
አትነቅንቁኝ ማለት አይቻልም። አትገፍትሩኝ ማለት አይቻልም። የምንሞላውን ነገር ግን መቀየር ይቻላል። ከዛ ሲነቀንቁን ያ የተሞላነው ነገር ይፈሳል። በመከራ ጊዜ ፈራ ተባ ካልክ በጣም ደካማ ሰው ነው ማለት ነው። ስር መስደድ ያለብን ንፋሱ ከመጣ በኋላ ሳይሆን አስቀድመን ነው። በርበሬ ማን ነው ሰርገኛ መጣ በርበሬ ቀንጥሶ የሚባል አባባል አለ አይደለ? ስር መስደድ ንፋስ ሳይመጣ በፊት ነው። መሞላት የሚነቀንቀን ነገር ሳይመጣ በፊት ነው። ከቁጥር 11 ጀምሮ እስከ 12 ድረስ ደግሞ እንደዚህ ይላል። ወደ ሞት የሚነዱትን ታደጋቸው፣ እየተጎተቱ ለእርድ የሚሄዱትን አድናቸው። አንተም ስለዚህ ነገር ምንም አላውቅም ብትል ልብን የሚመረምር እርሱ አያስተውልምን? ሕይወትን የሚጠብቃት እርሱ አያውቅምን? ለእያንዳንዱ ሰው እንደ ስራው መጠን አይከፍለውምን? ይላል። አካላዊ መንፈሳዊ ሞት ለተጋረጠባቸው ሰዎች እንድንደርስላቸው እግዚአብሔር ይጠብቅብናል። እኛ አላወቅኩም ብንል እግዚአብሔር ግን እንደምናውቅ ያውቃል። እግዚአብሔር እንደምናውቅ አንተ አላወቅኩም ብትል ይላል። አላወቅኩም ብትል እግዚአብሔር ያውቃል ይላል። ሕዝቅኤል ላይ የእግዚአብሔር ቃል በጣም የሚያስደነግጠኝ ሳስበው የሚያስደነግጠኝ የእግዚአብሔር ቃል አለ። ኃጢአተኛው ከኃጢአቱ የተነሳ እንደሚሞት ብነግረው አንተም ይህንን አውቀህ ዝም ብትል ከኃጢአቱ እንዲመለስ ባትነግረው ያ ሰውም ከኃጢአቱ ሳይመለስ ቢሞት እሱ በኃጢአቱ የተነሳ ይሞታል። እኔ ግን ደሙን ከአንተ እጅ ፈልገዋለሁ፣ ከኃጢአቱ እንዲመለስ አላስጠነቀቅከውምና ይላል። ኃጢአተኛው ደግሞ ከኃጢአቱ እንዲመለስ ንገረው ስለ ብትነግረው እሱ ደግሞ ከኃጢአቱ አልመለስም ቢልና በኃጢአቱ ቢሞት ያ ሰው ከኃጢአቱ የተነሳ ሞቷል፣ አንተም ደግሞ ከዛ ሰው ደም ንጹህ ነህ ይላል። ሰዎች የሚሞቱት ከኃጢአታቸው የተነሳ ነው። መንፈሳዊ ሞትን የሚሞቱ ሰዎች ጌታ ኢየሱስ ክርስቶስን ማመን ካለመፈለጋቸው፣ የእግዚአብሔር ልጅ ከመግፋታቸው፣ እምቢ ከማለታቸው የተነሳ ነው። ያንን ባለመንገራችን ግን እግዚአብሔር ከኛ እጅ ደማቸውን እፈልገዋለሁ ይላል እግዚአብሔር። ቁጥር 13 እስከ 14 ጥበብ ጣፋጭ ነው ኑሮንም ያቀናል ይለናል። ጥበብ አያችሁ አስፈላጊ ብቻ ሳይሆን የሚያረካና ተስፋ የሚሰጥ ነው፣ ኑሮን የሚያቀና። ቁጥር 15 በጻድቅ ሰው ቤት ላይ እንደ ወንበዴ አታድፍጥ፣ መኖሪያውንም በድንገት አታጥቃ። ጻድቅ 7 ጊዜ ቢወድቅ ይነሳልና ክፉዎች ግን በጥፋት ይወድቃሉ ይላል። ይሄ ክፍል እንደዚህ የተያያዘ እንደሆነ አስባችሁ ታውቃላችሁ? በጻድቅ ሰው ቤት ላይ እንደ ወንበዴ አታድፍጥ። በቃ መቼ አግኝቸው መቼ ወድቆ ብለህ አታድፍጥ። እንደ ወንበዴ መኖሪያውን በድንገት አታጥቃ። እሱ እኮ ጻድቅ ነው፣ 7 ጊዜ ቢወድቅ ይነሳል። ክፎች ግን በጥፋት ይወድቃሉ። ጻድቅ ወደቀ ብለህ አታጥቃው፣ የሚያነሳው ብርቱ ነው፣ 7 ጊዜ ቢወድቅ ይነሳል እያለ ነው። ክፎች ናቸው እንደዛ የሚያደርጉት፣ የወደቀ ፈልገው የሚያጠቁት፣ የወደቀ ፈልገው የሚያጋልጡት ክፎች ናቸው። እንደ ክፉ ሰው በጻድቅ ቤት ላይ አታድባ፣ አታጥቃው። መውደቅ የጻድቅ ፍጻሜ አይደለም፣ ወድቆ መቅረትን ካልመረጠ በቀር። ጻድቅ ሊወድቅ ሊሳሳት አይችልም አልተባለም። 7 ጊዜ ሊወድቅ ይችላል ነው የሚባለው። 8ኛ እድል የለውም እያለ አይደለም 7 ጊዜ ይወድቃል ሲል፣ ወይንም ደግሞ 7 አልሞላህም እና ደጋግሞ መውደቅ ትችላለህ እያለም አይደለም። 7 ጊዜ ማለት ብዙ ጊዜ ማለት ነው። ብዙ ጊዜ ይወድቃል ጻድቅ። ግን ደግሞ በወደቀበት ስፍራ አንደኛ ሞቆት አይመቻችም። ልዩነቱ ምንድን ነው ካላችሁ፣ ሞቆት አይመቻችም በወደቀበት ስፍራ። ሁለተኛስ በመውደቁ አይመጻደቅም። ወይንም መውደቁን ጽድቅ ትክክል አድርጎ ለማሳየት አይሞክርም። ለመውደቁ ጥቅስ አይጠቅስም። አጭር ቃል በእኛ ዘመን አማርኛ ሳመጣው ጥቅስ አይጠቅስም። የመጀመሪያው ሞቆት አይደላደልም። ሁለተኛ ጥቅስ እየጠቀሰ አይመጻደቅም በመውደቁ። ከ17 እስከ 18 በጠላትህ ውድቀት አትደሰት ይላል። ወገኖቼ እኔ የእግዚአብሔር ባህሪ አንዱ የሚያስደንቀኝ በምንም አይነት ሁኔታ ከክፉ ነገር ጋር ደስ እንዲለን አይፈቅድም። ራሱ ጠላቶቻችንን እየቀጣ እየተበቀላቸው ስለ በቀል ደስ እንዲለን አይፈልግም። መዝሙር ላይ ስናጠና ብለናል አለ እግዚአብሔር ጠላቶቼን ተበቀላቸዋል እና ዳዊት ከዛ እኔ በእግዚአብሔር ደስ ይለኛል አለ። አያችሁ፣ በበቀል ሳይሆን በራሱ በእግዚአብሔር ነው ደስ የሚሰኘው። እግዚአብሔር በበቀል በክፉ ነገር በቅጣት ደስ የሚለውን ሰው አይወድም። እንደውም
ጠላትህን መቅጣት ያቆምና ፊቱን ወደ አንተ ያዞርብሃል ይላል። እግዚአብሔርን ታሳዝናለህ። እግዚአብሔር በጠላት ላይ የሚያሳየውን ቁጣ ያቆምና ወደ አንተ ፊቱን ይመልስብሃል ይላል። ከ21 እስከ 22 ድረስ ልጄ ሆይ እግዚአብሔርንና ንጉሥን ፍራ፣ ከአመፀኞችም ጋር አትተባበር። ሁለቱም የሚያመጡት መዓት ምን እንደሚሆን ማን ያውቃል? ምን እያለው ነው? ሕይወትህ የተቃናና የተረጋጋ እንዲሆን ለስልጣን ተገቢውን ክብር ስጥ፣ ደግሞም ከአመፅ ራቅ። እግዚአብሔርንና ንጉሥን ፍራ። ማጨቃል ሬቨረንስ ይኖርህ ለሁለቱም። ከአመፅ ራቅ፣ ተገቢውን ክብር ስጥ። ከቁጥር 23 ጀምሮ ያሉት ተጨማሪ ጠቢባን ምሳሌዎች እነዚህ ናቸው። ከ23 እስከ 34 ድረስ የሚያስተምሩን በጽድቅ መዳኘትን፣ እውነትን መናገርን፣ ከማድረግ በፊት ማቀድን፣ ስለ ክፉ ፈንታ ክፉ አለመመለስን፣ እነዚህን ከ23 እስከ 34 ድረስ እናገኛቸዋለን። ቁጥር 30 እና ከ30 እስከ 32 ድረስ ያለውን ለአንበበው። በታካች ሰው እርሻ አእምሮ በጎደለው ሰው ወይን ቦታ አለፍኩኝ አለ። እነሆም ሁሉ ሾክ ሞልቶበታል፣ ፊቱንም ሳማ ሸፍኖታል፣ የድንጋዩም ቅጥር ፈርሷል። ተመለከትኩና አሰብኩ፣ አየሁትና ተግሳጽን ተቀበልኩ አለ። በታካች ሰው እርሻ በኩል አለፈ፣ በሰነፍ እርሻ በኩል አለፈና እንዴት ምስቅልቅሉ ይወጣ እንደሆነ እርሻው ተመለከተ። ከዛ አሰብኩኝ አለ፣ ተግሳጽን ተቀበልኩኝ አለ። አያችሁ፣ ባየሁት ነገር እርሻውን ሳይ ሰውየውን ታዘብኩት፣ ወይንም ደግሞ ሄጄ ለሌሎች ሰዎች አወራሁበት አላለም። ትምህርት ወሰድኩኝ። አሰብኩና አይቼ ትምህርት ወሰድኩኝ። ለዚህ ነው ጠቢብ ከሰነፍ እርሻ ይማራል። የሰነፍን እርሻ አይቶ ይታዘበዋል ወይንም ያወራበታል ሳይሆን ከሰነፍ እርሻ ይማራል። ተማርኩኛል። የእርሻው ምሳሌ ወገኖቼ በሰው ህይወትም ላይ ሊታይ ይችላል። ዲሲፕሊን የጎደለው ሰው ህይወት ይህንን ነው የሚመስለው። በቃ እሾህ ይሞላበታል፣ ሳማ ይሸፍነዋል፣ የድንጋዩ ቅጥር ይፈርሳል። አየሁትና ተግሳጽን ተቀበልኩኝ። እንደዚህ አይነትን ሰው እንደዚህ አይነትን ህይወት ስናይ ተግሳጽን ልንቀበል ነው የሚገባን እንጂ ልናማ ወይንም ልንታዘብ አይደለም የሚገባን። ቁጥር 33 ላይ ጥቂት ትተኛለህ፣ ጥቂትም ታንቀላፋለህ፣ ትተኛም ዘንድ ጥቂት እጅህን ታጥፋለህ። እንግዲህ ድህነት እንደ ወንበዴ ችጋርም ሰይፍ እንደታጠቀ ሰው ይመጣብሃል ይላል። መተኛት መትጋት ሁለቱም በጊዜው የሚከፍል ነገር ነው። የተኛም ሰው በጊዜው እንቅልፉ ይከፍለዋል፣ የተጋም ሰው በጊዜው ትጋቱ ይከፍለዋል። ምን እንማር ከዚህ ምዕራፍ? አንደኛ ህይወታችንን በጥበብ በማስተዋልና በእውቀት ሆን ብለን ልንገነባ ያስፈልጋል። ቤት በጥበብ ይሰራል፣ በማስተዋል ይጸናል፣ በእውቀትም ከከበሩ ነገሮች ይሞላል ይላል እንጂ በአጋጣሚ አይሰራም፣ በስሜት አይገነባም፣ እንደ እድል አይሞላም። ቤት ኢንቴንሽናሊ ነው ቤት የሚገነባ። ሁለተኛ ከድርጊታችን ቀድሞ የሚያምፀው ሀሳባችን ልባችን ስለሆነ ልባችንን አጥብቀን እንጠብቅ። ሶስተኛ ስንወድቅ ጻድቅ 7 ጊዜ ይወድቃል፣ ደግሞ 7 ጊዜ ይነሳል። ስንወድቅ ወዳጆቼ አንመቻች፣ አንመጻደቅ፣ ትምህርት አንስጥ፣ ትምህርት አንፍጠር ለመውደቃችን። ጥቅስ አንደርድር፣ ጀስቲፊኬሽን ለመስራት አንሞክር። ይልቁንም ጸጋን ጠይቀን እንነሳ። አራተኛውና የመጨረሻው ከሌሎች ስህተት እንማር እንጂ ለሐሜትና ለማፌዝ አንጋብዝ። ምክንያቱም የእነሱም ህይወት ከዚህ በፊት እኮ እርሻ ነበረ፣ አሁን ግን አረም ወርሶታል። ህይወት ችላ ስንለው በነበረበት ስፍራ አይቆምም፣ በአረምና በእሾህ ይዋጣል። ዛሬም እኛ ይሄ እንደማይገጥመን ምንም ዋስትና የለንም። ማንም የቆመ ቢመስለው እንዳይወድቅ ይጠንቀቅ ስለሚል የእግዚአብሔር ቃል ማለት ነው። ስለዚህ እንማር እንጂ ለሐሜትና ለማፌዝ ለትዝብት አንጋበዝ። ጌታ ይባርካችሁ።